የጌታችን ኢየሱስ ክርስቶስ አባት በልጅ በኩል የኛም አባታችን እግዚአብሔር ሆይ ስለዚህ ሰንበት እናመሰግናለን። ወደፊት እንድንሰበሰብ ሁላችንንም ከየቤቶቻችን ወደዚህ ስላፈለስክ ስላመጣህ እናመሰግናለን። መንገዳችንንም ስላቀና እግዚአብሔር አባት የሳምንት ድካሞቻችንን ሁሉ አልፈን በፊት ዛሬም በዚህ ሰንበት ተሰብስበን በቃልህ በልጅ በክርስቶስ ኢየሱስ ወንጌል እንድንነቃቃና እንድንበረታታ ስላመጣህን ደግሞ እንደ አባት ልትከሰን ልትመክረን ወደፊትህ ስላመጣህን እናመሰግናለን። እግዚአብሔር አባት እንግዲህ በፊትህ አንተን በመጠበቅ በፊትህ ሁላችንም አለን። ቃልህን እንድታስተምረን በቃልህ እንድትጎበኘን በእውነተኛ የቃል ግልጠት ሁላችንንም አይኖቻችንን እንድታበራ በቃል ስብከት ልባችንን እንድትጎበኝ እንጠይቃለን። እግዚአብሔር አባት ቃልህ ደግሞ ወደኛ ሲመጣ በዝግ ባለና በትሁት ልብ የቤሪያ ሰዎች ቃልህን ከቃልህ ጋር ያስተያየን መስማት እንድንችል በአክብሮት ሁላችንንም እንድትረዳን እንለምናለን። ራሳችንን ከቃልህ በላይ እንዳናረግ ሁላችንም በታች ሆነን መስማት እንድንችል ዘንድ አግዘን። ስለ ሁሉ ነገር እናመሰግናለን። ጨርሰን እስከምናመሰግን ድረስ በመንፈስ ቅዱስ በኩል ይህንን እንድታረግ እንለምናለን። እግዚአብሔር አባቶ ይህንን ቸርነት እንድታደርግልን የምንጠይቀው በራሳችን አንዳች ጽድቅና በፊትህ ቆመን አንተን በጎነትን እንድታሳየን የምንጠይቅበት ምክንያት ስላለን ሳይሆን በልጅ በክርስቶስ ኢየሱስ ጽድቅና በእርሱ ደም ይህን ልመና እንድትሰማ እንለምናለን። ስለ ሁሉ ነገር ስም ይመስገን። ቅዱስ በሆነው ልጅ ለእኛ ደግሞ ጌታችን በሆነው በኢየሱስ ክርስቶስ ስም አሜን። በጠዋቱ ክፍለ ጊዜ ከቁጥር 13 እስከ 14 ለከሳቱ ክፍለ ጊዜም እንደ መሸጋገሪያ ይሆነናል። ዛሬ እንግዲህ የምናየው የእውነተኛ አምልኮ መገለጫዎች ደግሞ በእውነተኛ አምልኮ ውስጥ ለምን መገኘት እንዳለብን፣ በሐሰተኛ አምልኮዎች ደግሞ ለምን መገኘት እንደሌለብን ነው። ለምንድን ነው ይህንን የምለው? ብዙ ጊዜ ስለ አምልኮ ሲታሰብ ወይ ደግሞ ስለ ቴዎሎጂካል ዲስቲንክሽኖች ወይ ደግሞ ልዩነቶች ወይ ደግሞ አሁን ለምሳሌ በክርስትና መካከል ያሉ ልዩነቶችን ሰዎች ናቪጌት ሲያደርጉ ብዙ ጊዜ ሰዎች ጥያቄያቸውን የሚያደርጉት ሰዎች ድነዋል ያልዳኑም በሚል አይነት ካታጎሪ ብቻ ነው። ማለትም የት ያለው ሰው ነው የዳነው፣ የቱ ጋር ቢኮን ነው ድነት ያለው የሚሉ ጥያቄዎችን እንጂ አምልኮ ምን ፋይዳ እንዳለው ወይ ደግሞ እግዚአብሔርን በምን አይነት መንገድ መቅረብ አለብን፣ ያስ ዋጋው ምንድን ነው የሚል ጥያቄ አይጠየቅም። በታድሶ ጊዜ ካልቪን ከጻፋቸው ትሪቲስ ውጭ አንዱ ኔሴሲቲ ኦፍ ሪፎርሚንግ ዘ ቸርች የሚል ጽሑፍ አለ። አጭር ነው እና እዛ ላይ ለምን ግዴታ እንደሆነ ለማሳመን ነው የሚናገረው። እና የመጀመሪያው ምክንያት ብዙ ጊዜ ጀስቲፊኬሽን ባይ ፌዝ ነው ሰዎች ብሎ የሚያስቡት ጽድቅ በእምነት የሚል ግን የመጀመሪያው ምክንያቱ አምልኮ። ለምንድነው ሮማን ካቶሊክ ቸርች ውስጥ ማናመልከው የሚል ምክንያት ነው የሚሰጠው። እና የመጀመሪያውን ጥያቄ አምልኮ ነው የሚለው። ከዛ በኋላ ነው ስለ ድነት ስለ ሰዎች እንዴት ነው ድነት ቤት በኩል ነው በምን አይነት መንገድ ነው እግዚአብሔር የሚያድነን የሚሉ ጥያቄዎችን ለመመለስ የሚሄደው። እና ሪፎርሜሽን ላይ ጀስቲፊኬሽን ጽድቅ በእምነት የሚለው ትልቅ ክርክር የሆነውን ያህል የጌታ እራት ትልቅ ክብር ተሰጥቶት አሁን ለእኛ ምን ያህል ብዙም አያሳስበንም፣ እንዴት ነው የምንፈጽመው የሚለው አንጨነቅም። ግን ለእነርሱ የሞትና የህይወት ያህል ትግል ነበር። ለምንድነው እንደዛ የሚያስቡት ወይ ለምንድነው እንደዛ የሚያደርጉት ብለንም ቆም ብለን መጠየቅ አለብን። አንዳንዴ መካፈላችሁን ወይ ደግሞ መለየታችሁን ጀስቲፋይ ለማድረግ ያለ የሌለ ነገር ልታመጡ ትችላላችሁ። ኖቭል ኮዝ እንዳላችሁ ለመገንጠላችሁ ወይ ለመለየታችሁ። የምር ሪፎርመሮቹ ለምንድን ነው እንደዛ የሚያደርጉት ብሎ ዝግ ብሎ ማሰብ ያስፈልጋል። እኛ እንደምናስበው ቸርች ለመነጠል ወይ ደግሞ ቸርችን ለመለያየት ችኩል አይነት ደግሞ ሞኝ ሰዎች አድርገን ካሰብን ስህተት ነው። በጣም ጠንቃቃ። ከዛ የሚለያዩበትን ምክንያት በጣም ዝግ ባለ መንገድ ዲፋይን አድርገው ነው መስመሩን ያሰመሩት። ዛሬም ዕብራውያን ላይ ቁጥር 10 በኋላ ባለውም እሱኑ ነው ለማየት የምንሞክረው አምልኮ ምን አይነት ሲሪየስ ጉዳይ እንደሆነ እና የአዲስ ኪዳን አምልኮ ለምን ሲምፕል በሆነ መንገድ እግዚአብሔርን በእውነተኛ መንገድ ለመቅረብ እግዚአብሔር ባስቀመጠው የአምልኮ መገለጥ መሄድ እንዳለብን ለማሳሰብ ማለት ነው። እንግዲህ እንደምታውቁት ሂስቶሪካል ኮንቴክስቱን ማወቅ ጥሩ ነው። አሁን ለምሳሌ ብዙ ሰዎች ካያችሁ ኦንላይን ላይ ዝም ብላችሁ ሰርፈስ የሚያደርጉ ቪዲዮዎችን ብታዩ አብዛኛው ሰው ለምን ሮማን ካቶሊክ እየሄደ እንደሆነ ለምን ኤስተርን ኦርቶዶክሲ እንደሚሄድ ይናገራል። እና አብዛኞቹ ኤስቴቲክስን ነው ምክንያት አድርገው የሚያመጡት፣ ውበትን ማለት ነው። ባለፈውም ለመንካት ሞክሬያለሁ። ህንፃ ምን ያህል ውብ እንደሆነ፣ ህንፃዎቻቸው እንዴት አስገራሚ እንደሆኑ፣ አምልኮ ምን ያህል ሊተርጂካል እንደሆነ። እንዲሁም አንዱ ሪፎርሜሽንን የሚወቅሱበት ምክንያት ከመካከለኛው ዘመን ላይ የቸርች መገለጫ ወይ ደግሞ የአምልኮ መሰረት የጌታ እራት ቴብል ነው።
ግን ሪፎርመሮቹ ፑልፊት አመጡ። ታዋቂውን የሉተርን አንድ ስዕል አይ ቲንክ ክራናክ ይመስለኛል የሳለው ስዕል ሉተር አይታችሁ ከሆነ በጣም ከፍ ባለ ፑልፊት ላይ ሆኖ ከዛ ቴብሉ አለ ጎን ሎርድስ ቴብል እዛ ያው መናቅ አይደለም። ሁለቱ እንዴት ሪፎርሜሽን ከእግዚአብሔር ቃል ወደ ጌታ እራት እንዴት ሙቭ እንደሚያደርግ ለማሳየት ማለት ነው። እና እንዲሁም በቃ እንደ ክስ አንድ ሰው መጥቶ ከሚዲቪያል ላይ መካከለኛው ዘመን ላይ አምልኮ የነበረው የጌታ ቴብል ላይ ተሰበሰባላችሁ እንጂ አንድ ሰው ሌክቸር አያደርጋችሁም እያሉ አንዳንዴ ይቀልዳሉ። ግን በደንብ በዝግታ ስታስቡ አምልኮ ከየት ወዴት የሚለውን ማየት መቻል አለብን። ድራይቭ የሚያደርገው የእግዚአብሔር ቃል ነው። ከሱ ነው አምልኮ ሁሉ የሚፈልቀው። አለዚያ ያኛው እንዴት ወደ ከዛ ደግሞ ብዙ ስርዓቶችን እየጨመሩ እንዴት እንዳመጡ ለምሳሌ ክህነት እንዴት ካህናት አሉ እንደምታውቁት ፕሪስቶች አሉ። ኢትዮጵያ ተዋህዶ ውስጥም ብትሉ ሮማን ካቶሊኮችም ጋር ብትሉ ኢስተርኖች መሰረት የለውም በአዲስ ኪዳን ላይ ያንን ለመመስረት እና ደግሞ የጌታ ራት ስርዓታቸውንም ደግሞ አንዱ የሚሉት ኢየሱስ ሁሉ ጊዜ በመስዋዕት መልክ ለእግዚአብሔር ኦፈር ይደረጋል። እኛ በጌታ ራት ስርዓት ላይ እግዚአብሔር ጸጋን ያካፍለናል ነው የምንለው። እግዚአብሔር ነው አክት የሚያደርገው። እግዚአብሔር በእነዚህም ምልክቶች ወይ እነዚህም ውጫዊ በሆኑ ሲምቦሎች በኩል ጸጋን ወደኛ ይሰጣል ነው የምንለው። እነሱ ግን ካህኑ ኢየሱስን አክቲቭሊ እንደ መስዋዕት ለእግዚአብሔር ያቀርባል በማለትም ያስተምራሉ። በዚህም ፕሪስቱን እንደገና ስታብሊሽ ያደረጉት በዚህም ነው ክህነቱን ማለት ነው። ነገር ግን የኛ ታድሶ አባቶች እንደምታዩት አገልግሎትን በቢሾፕ በኤልደሮች እና በሽማግሌዎች እና በዲያቆናት ነው ስም ራሱ ከእግዚአብሔር ዘንድ ኦርዴንድ ሆኖ የሚሰጠ የአዲስ ኪዳን አገልግሎት እሱ ነው በማለት እና ያንንም አጥብቆ በመያዝ እያንዳንዱን የአዲስ ኪዳን ስርዓቶችን እውነተኛ በሆኑ በእግዚአብሔር ቃል መሰረት ከዛ ደግሞ በእውነተኛ የቤተክርስቲያን ታሪክ ላይ በመመስረት ማለት ነው። ከዛ ግን የተጨመሩ ነገሮችን ሁሉ መቀነስ ነው ስራቸው። ስለዚህ ሁሌም አምልኮ ወደዛ መሄድ አለበት። ሁሌም ያ ቴንደንሲ ያለው የሰው ልጅ ብሉይ ኪዳን ላይ እንደምታዩት የነገስት መጽሐፍና ሁለተኛ ነገስት አንዱ ሪፒቲቲቭሊ የምትመለከቱት ነገር አንደኛው መጥቶ ሙሉ መስዋዕቶቹን የርኩሰት መስዋዕቶችን ያነጻል። ሌላኛው ይመጣና ደግሞ እንደገና ስታብሊሽ ያደርጋል። አንዳንዶቹ ደግሞ የእግዚአብሔርን አምልኮ ሲያድሱ እስከሆነ ርቀት ይሄዱና ይተውታል እስከ መጨረሻው ሳይሄዱ። ስለዚህ በሆነ ረገድ ሁሌም ቸርች ያ አይዶላትሪ የሰው ልጅ ማንነት ነው። የእግዚአብሔር አምልኮ ላይ ራሱን ፍላጎቶችን መጨመር ዝንባሌ ስላለበት ትንሽ ሲቆይ ሁሌም ወደዛ ነው ለመሄድ የሚቸኩለው። ስለዚህ ያንን ቸርችን ሪማይንድ ማድረግ ያስፈልጋል። አምልኮ እግዚአብሔር እንደሚፈልገው እግዚአብሔር በሚፈልግበት መንገድ ብቻ መቅረብን ማለት ነው እና አባቶቻችን ምን ያህል እግዚአብሔርን በእውነተኛ መንገድ የሚያውቁ ደግሞ እውነተኛ ቸርቾች እንደነበሩ ለማሳሰብ የአዲስ ኪዳን ቸርችም ምን አይነት ይዘት እንደነበራት ከብሉይ ኪዳን ቸርች ጋር በማነጻጸር ለምን እኛም እንደዚህ መሆን እንዳለብን በዚህ ሃይማኖትም ለምን መጽናት እንዳለብን ለማሳሰብ ነው። ቁጥር 10 ብሩትል በሆነ መንገድ ስለሆነ የዕብራውያን ጻፊ የራሱ የገዛ ዘመዶቹ ናቸው። እሱ ራሱ አይሁዳዊ ነው። ምክንያቱም በሚያወራበት መንገድ እኛ እያለ ነው በአንዳንድ ቦታዎች ላይ የሚያወራው እና የሚጽፍላቸውም ሰዎች የአይሁድ ህዝብ ናቸው። ስለዚህ ከሆነ አይነት የአምልኮ ስርዓት ወደ አዲስ ኪዳን አምልኮ የመጡ ሰዎች ናቸው እና ለነሱ ነው እንደዚህ አይነት ነገር የሚያወራው እና ሲያወራ ስስ በሆነ መንገድ እኛ አንዳንድ ጊዜ ውሸተኛ ሃይማኖትን ለማቅለል እንደምንሞክረው አይነት ሆኖ አታገኙትም። ያንኑም ለማሳየት እሞክራለሁ ምን አይነት ሬዞሉት መሆን እንዳለብን ማለት ነው በዚህ ጉዳይ ላይ። ቁጥር 10 በድንኳኒቱም የሚያገለግሉ ከዚያ ሊበሉ መብት ያላገኙበት መሰዊያ አለ። ይህ እንግዲህ ከላይ ካለው ቁጥር ነው እየመጣ ያለው። በተለይም ወደ ሐሰተኛ ሃይማኖት መሄድ እንደሌለባቸው ተናግሮ ባለፈው እንደተማርነው ቁጥር 7 የእግዚአብሔር ቃል የነገሯችሁን መሪዎቻችሁን አስቡ፣ እነሱ ያስተማሩትን ነገር አስቡ። ወደኋላ ላሳስባቸው እወዳለሁ ነው። እነሱ እየሄዱ አይደለ ይህን ሃይማኖት ጥለው ሊሄዱ የሚያስቡ የሚከጅሉ ሰዎች ናቸው። የእግዚአብሔርን ቃል የነገሯችሁን መሪዎቻችሁን አስቡ፣ የኑሯቸውንም ፍሬ ተመልከቱ፣ በእምነታቸውም ምሰሏቸው። ኢየሱስ ክርስቶስ ትናንትና ዛሬም ለዘላለምም ያው ነው። በልዩ ልዩ አይነት እንግዳ ትምህርቶች አትወሰዱ። ልባችን የሚጸናው በጸጋ እንጂ የምግብ ስርዓትን በመጠበቅ አይደለም። ይህንንም ስርዓት የሚጠብቁት እንኳ በዚህ አልተጠቀሙም። ስለዚህ ባለፈውም 9 እና 10 እስከ ቁጥር 16 ድረስ ይገናኛል። ከዚህ ምንድን ነው የምንወስደው? ከላይ ካለው ቁጥር ብላችሁ ብትጠይቁ ጸሐፊው ሃይማኖታችሁን
እናንተን ወንጌልን ያስተማሩ ሰዎች ያስተማሯቸውን ትምህርት ያዙ፣ እርሱም ኢየሱስ ክርስቶስ ነው፣ እሱ አይለወጥም፣ እሱን አትልቀቁ። እሱን በመያዝ ደግሞ ቁጥር 9 ላይ ሌሎችን ከዚህ የሚነጠሉ ነገሮችን በሙሉ አትከተሉ፣ አትወሰዱ። ለምን? ምንድነው ቻሌንጁ ለነዚህ ሰዎች? ወደየት መመለስ ነው? ወደ አይሁድ አምልኮ መሄድ፣ የአይሁድ ቴብል ላይ መቀመጥ፣ ወደ መስዋዕቶቹ መመለስና በዛ ስርዓት ውስጥ በመካፈል እግዚአብሔርን ጸጋውን ለማግኘት ማሰብ። ፍርሃቱም ደግሞ እግዚአብሔር እዛ ቢሆንስ እዚህ ባይኖርስ የሚል ጥያቄ አለ። ምክንያቱም ኖቭል ነው፣ አዲስ ነው፣ ድንገት ነው ሃይማኖቱ። በእርግጥ እግዚአብሔር ቫዮለንትሊ አይደለም ሃይማኖቱን የአይሁድ ሃይማኖትን ያቆሙ። እንደምታውቁት በሆነ ረገድ እነ ጳውሎስም ቤተ መቅደስ ውስጥ ይሄዱ ነበር እስከሆነ ጊዜ ድረስ። ምን እያሰቡ ብትሉ ቤተ መቅደሱ እንደሚፈርስ ያውቃሉ። ኢየሱስ የተናገረው ማቴዎስ ወንጌል ላይ የተናገረው ነገር እንደሚሆን ያ ቤተ መቅደሱ የፈረሰ ቀን የብሉይ ኪዳን ሃይማኖት እሱም የአይሁድ ሃይማኖት ዘመኑ ዲስፐንሴሽኑ እንዳበቃ ማሳያ ነው እና እነሱ በአዲስ ኪዳን ቸርች ነው ያሉት። ነገር ግን ያኛው እንደሚያበቃ ያውቃሉ፣ ይጠብቃሉ። በዛ መካከል ግን እነዚህኛዎቹ ደግሞ ጭራሽ የቸርችን ከአሕዛቦች ጋራ ወይ ደግሞ አሕዛቦችን እንኳን ባናስብ ወደ ክርስቲያኖች ቸርች ከመጡ በኋላ ተመልሶ ወደዛ ስርዓት የመመለስ ሀሳብ አላቸው። ቻሌንጁ እሱ ነው። ወደ ልዩ ትምህርት ከክርስቶስ ኢየሱስ የሚነጠል የሚለው እሱ ነው። ስለዚህ ወደዛ ለመሄድ ለሚያስቡ ሰዎች እነርሱንም አልጠቀማቸውም ብሎ ሪማይንድ ያደርጋል። አንዳች የእግዚአብሔርን ጸጋ አካፈላለሁ እዛ ውስጥ እግዚአብሔር አገኛለሁ ብላችሁ ብታስቡ እነርሱንም አንዳች አልበጃቸውም። ሁለት አይነት ትርጉም ሊኖረው እንደሚችል አወራን። አንደኛው ብሉይ ኪዳን ላይ ራሱ በሆነ ረገድ አዲስ ኪዳንን የሚጠባበቅ ሃይማኖት ነው በባህሪው ኢየሱስን የሚጠባበቅ ኢየሱስ ይመጣል የሚል ከዛ ከሚመጣው ከኢየሱስ ክርስቶስ ድነትን ተስፋ በማድረግ የዘለቀ የቆየ ሃይማኖት ነው። እንግዲህ የብሉይ ኪዳን ሃይማኖት እውነተኛ ነው በጊዜው እንደምታውቁት እግዚአብሔር አዲስ ኪዳንን እስከሚያውጅ ድረስ የድነት መንገዱ በአይሁድ የሃይማኖት ስርዓት ውስጥ በማለፍ እግዚአብሔርን ታገኙታላችሁ። ነገር ግን እዛኔም እንኳን ሆኖ ስርዓቶቹ በራሳቸው ሰብስታንስ አልነበራቸውም። ሰብስታንሳቸው ኢየሱስ ነው። አዲስ ኪዳኑ ሊገለጥ ያለው ኢየሱስ ነው እንጂ ምዕራፍ 10 ላይ እንደምታዩት ስለ መስዋዕቶቹ ባዶነት ያወራና ግን ባዶ እንዳልሆኑ ደግሞ ያወራል። ሁለቱን ሁሌም እንደምላችሁ ውጥረቱን ይዘን ነው መሄድ ያለብን። ህጉ ወደፊት ለሚመጡት መልካም ነገሮች ጥላ ነው እንጂ እውነተኛው አካል አይደለም። ሰብስታንሱ አይደለም። ጥላና አካል ይለያያል አይደለ? አንድ ነገር ጥላ በሆነ ረገድ የዛ የግለሰቡ ሻዶ ነው ወይ ደግሞ ግልባጭ ነው። ግን ጥላው ውስጥ ሪያሊቲ የለም አይደለ? ጥላው ሌላ ነገርን ነው የሚያመላክተው። እና ህጉ ወደፊት ለሚመጡት መልካም ነገሮች በክርስቶስ ኢየሱስ ሊመጡ ለነበሩት ጥላ ነው እንጂ እውነተኛው አካል አይደለም። ስለዚህ በየዓመቱ ዘውትር ያለማቋረጥ የሚቀርበው ተደጋጋሚ መስዋዕት ለአምልኮ የሚቀርቡትን ሰዎች ፍጹም ሊያደርጋቸው ከቶ አይችልም። ፍጹም ሊያደርጋቸው ቢችል ኖሮ መስዋዕት ማቅረቡን ይተውት አልነበረምን? ደግሞም ለአምልኮ የሚቀርቡት ሰዎች ለአንዴና ለመጨረሻ ጊዜ ስለሚነጹ በህሊናቸው ኃጢአተኝነት ባልተሰማቸው ነበር። ነገር ግን እነዚህ መስዋዕቶች በየዓመቱ ኃጢአትን የሚያስታውሱ ናቸው። ምክንያቱም የኮርማዎች የፍየሎች ደም ኃጢአትን ማስወገድ አይችልም። ስለዚህ ክርስቶስ ወደ ዓለም በመጣ ጊዜ እያለ እንዴት ኢየሱስ የዛ ፈጻሚ እንደሆነ ይናገራል። ስለዚህ አንድ ነገር አነሳት ብሉይ ኪዳን ላይ በነበሩ ጊዜ ያን ስርዓት ማድረግ ግዴታ ነበረባቸው። እግዚአብሔር የምርም ድነትን ይሰጥ የነበረው በእነዛ ስርዓቶች በኩል ነው። ነገር ግን በራሳቸው ግን አንዳች የላቸውም። ኢየሱስ ጋር ባላቸው ትስስርና ደግሞ በእውነትም በክርስቶስ ኢየሱስ እምነትን በማድረግ የተቀበሉ ሰዎች የእግዚአብሔርን ጸጋ ተካፍለዋል። ልክ እንደ አብርሃም ሊመጣ ያለውን ከተማ እየተሳለሙ ስርዓቶቹን የፈጸሙ ሰዎች ማለት ነው። ነገር ግን ስርዓቶቹን በራሳቸው ግን ሄደን ያየናቸው እንደሆነ ግን እዛ ያደረጉትንም ሰዎች የሚጠቅሙ አልነበሩም። አሁን ግን አዲሱ ኪዳን ክርስቶስ ከመጣ በኋላ ወደዛ ስርዓት መሄድ ማለት ግን ሞት ነው የሚለው። ችግር የለውም ስርዓቱን በክርስትናና በጁዳይዝም መካከል የሆነ አንድ መንገድ አለን አይልም። ምዕራፍ 10 ላይ እንግዲህ ትዝ ይላችኋል መጨረሻ ላይ አሁን የእውነትን እውቀት ከተቀበልን በኋላ ይህንን የአዲሱ ኪዳን የወንጌል ስርዓት ጥለን ረግጠን ብንሄድ ከዚያ ወዲያ የእግዚአብሔርን ፍርድ እንጂ ሌላ ነገር እንዳትጠብቁ በማለት ያስጠነቅቃል። ስለዚህ ምዕራፍ 10 ላይ ቁጥር 10 ላይ የ9ን ይዞ ነው የሚሄደው። ወደዛ ልዩ ትምህርት እንዳትወሰዱ፣ ክርስቶስን በመያዝ ጽኑ፣ በክርስቶስ ኢየሱስ ቤተክርስቲያን ውስጥ ጽኑ። ቁጥር 10 በድንኳኒቱም የሚያገለግሉ ከዚያ ሊበሉ መብት ያላገኙበት መሰዊያ አለን ይላል። ይሄ ኩራት ያለው ንግግር ነው። እንግሊሹ we have an altar whereof they have no right to eat which serve the tabernacle ይላል። በጣም የሚገርም ቦልድነስ እና ኩራት እንደ አንድ ክርስቲያን ስታዩት
ምክንያቱም ወደ አዲስ ኪዳን ቸርች መጥቶ አይሁዳዊ ነው፣ ከዛ ምን እያለ ነው ብላችሁ ከጠየቃችሁ አይሁዶች እዛ የሚከውኑ ካህናት አሉ። የአይሁድ ስርዓት በሆነ ረገድ አንዱ የዕብራውያን መልእክት ላይ አንዱ የሚነገረው ምንድን ነው? ይሄ መልእክት በሚጻፍበት ጊዜ የአይሁድ ቤተ መቅደሱም አልፈረሰም፣ ቤተክርስቲያኒቱም በሙሉ አልተወገደችም አሉ ነው። ልክ ሐዋርያት ሥራ ላይ እንደምታዩት የራሳቸው ሲነጎግ አሏቸው፣ ምኩራቦች፣ እነዚህ ቦታዎች አሉ። ቤተ መቅደሱም አልፈረሰም። ጳውሎስን ሊገሉ የሞከሩበት ምክንያት ትዝ ይላቸዋል እና ይደረግ ነበር። ግን ጸሐፊው እዛ እያገለገሉ ያሉት ሊበሉ የማይችሉት መሰዊያኛ አለን ይላል። እዛ እያገለገሉ ከሆነ በጣም ኢንትረስቲንግ ነገር፣ እዛ እያገለገሉ እኛ ጋር መተው መብላት የማይችሉት መሰዊያ አለን። ዊ ሃቭ ነው የሚለው። ቀስ ብዬ ይሄ ቁጥር 10ን ቀስ ብዬ አጥልዬ ወደኋላ እመለሳለሁ። ቁጥር 11 ላይ በደንብ ሲያያዝ ምን ማለቱ እንደሆነ እንገነዘባለን። ምን ማለቱ ነው መሰዊያ አለን ሲል ያስረዳናል። ቁጥር 11 ማናቸው የሚተገብሩት ስትሉ ቁጥር 11 ላይ ያሉት ሰዎች ናቸው። ሊቀ ካህናቱ ስለ ኃጢአት ስርየት የሚሆነውን የእንስሳትን ደም ይዞ ወደ ቅድስተ ቅዱሳን ይገባል። የእንስሳቱ ስጋ ግን ከሰፈር ውጭ ይቃጠላል። እኛ መሰዊያ አለን አለ። እዚህ ቁጥር 10 ላይ እኛ አለን፣ ያኛዎቹ መብላት የማይችሉት መሰዊያ አለን። እዛ ምንድን ነው የሚደረገው ይልና እዛ የሚደረገው ነገር ወደ ማውራት ይሄዳል። ምንድን ነው የሚደረገው ብላችሁ ከጠየቃችሁ ሊቀ ካህናቱ ሁለት ነገሮችን ይከውናል በሁለት ዳይሬክሽን። አንደኛው ሊቀ ካህናቱ ስለ ኃጢአት ስርየት የሚሆነውን የእንስሳት ደም ይዞ ወደ ቅድስተ ቅዱሳን ይገባል። እዚህ አንደኛው ሙቭ መስዋዕቱን ከከወነው በኋላ ከታረደ በኋላ ደሙ ይወሰድና የመስዋዕቱ እንግዲህ የሚታረደው እዛው ቤተ መቅደስ ውስጥ አይደለም እንደምታውቁት፣ ግን ደሙ ወጥቶ ሄዶ ምን ላይ ይፈሳል? መርሲ ሲቱ ላይ ሊቀ ካህናቱ በእግዚአብሔር ፊት ከህጉ በታች ህጉ ከታች ነው ያለው፣ ከላይ ባለው ቦታ ላይ በእግዚአብሔር ፊት ሁለቱ ክሩቤሎች አሉ። እዛ ላይ ሄዶ ደሙን ያፈሳል በእግዚአብሔር ፊት ወደ ቅድስተ ቅዱሳን ገብቶ ማለት ነው። ከዛ የቀረውስ ግን ስትሉ አንደኛው ደግሞ ወደ ሌላ አቅጣጫ ይሄዳል። እርሱም የእንስሳቱ ስጋ ግን ከሰፈር ውጭ ደሙ ምጥጥ ተብሎ ይወሰድና እዛ ይፈሳል በእግዚአብሔር ፊት በስርየት መክደኛው ላይ ለኃጢአት ስርየት ይፈሳል። ከዛ የቀረው ስጋ ግን ይወጣና ከሰፈር ውጭ ወጥቶ እንዲቃጠል ይደረጋል። ሁለት ነገሮችን በሁለት አቅጣጫ ማየት መቻል አለብን። ምንድን ነው የሚደረገው? እዚህ ጋር እንግዲህ ጌታ ኢየሱስን የአዲስ ኪዳን ወንጌልንም ሆነ ኢየሱስን ስንረዳ የራሳችንን ትርጉም መበየን የለብንም። ደጋግመንም የምንለው ደግሞ ምትካዊ ሞትን ብቻ ነው በመስቀሉ ውስጥ ከሁሉ በፊት ማየት ያለብን የምንልበት ምክንያት ይሄ ነው። የአይሁድ ስርዓትን በአግባቡ የሃይማኖት ስርዓቱን ካልተረዳን የክርስቶስ ኢየሱስን ሞት በራሳችን መንገድ ልንተረጉም ነው ያለ ነው። የፕራይመሪ የሆነው የወንጌሉ የክርስቶስ ሞት ትርጉም ይሄ ነው። ከቅድስተ ቅዱሳን ጋር የተያያዘ ነው። ከተጻፊው የሚለው ነው እኔ አልበል። ምን ይላል ጻፊው? ለኃጢአት ስርየት ደሙ በቅድስተ ቅዱሳን ምን ይደረጋል? ይፈሳል። ደምን ከምን ጋር እናያይዘዋለን ማለት ነው? ከስርየት ጋር ከኃጢአት ይቅርታ ጋር ነው እናያይዘው። ያ ደም እዛ ሄዶ የሚፈስበት ምክንያት ምን እንዲሆን ነው? ህዝቡን ተው እግዚአብሔርን እንዲያስብል ነው። ይሄ በግ የህዝቡ ምትክ ነው። የእሱ ደም ይኸው ተብሎ የበጉ ደም በእግዚአብሔር ፊት ይፈስና ይሄን ደም እያየህ እነዛን ሰዎች ተዋቸው የሚል ኢምፕሊኬሽን ነው ያለው። ይሄንኑ ብዙም ሳናወራ እዛው ቁጥር 12 ላይ ሄድና ቁጥር 11 ምን ማለት እንደሆነ ከክርስቶስ ጋር ፓራላል ያደርገዋል። ኢየሱስን ስናስብ ቁጥር 11 እና 12 አንድ ላይ እናስብ። ምንድነው እሱም? እንዲሁም ኢየሱስ እንዲሁም ኢየሱስ በራሱ ደም አማካኝነት ህዝቡን ሊቀድስ ከከተማው በር ውጪ መከራን ተቀበለ።
ኢየሱስ ላይ ሁለት ነገሮች ሲሆኑ እናያለን። ወንጌላትን ሄዳችሁ ስታነቡ ሁለት ነገሮች በዝግታ ይሆናሉ። የመጀመሪያው ክርስቶስን ካህናት ይፈርዱበታል። ሊቀ ካህናቱ ታዋቂው የምታውቁት የዮሐንስ ወንጌል ምዕራፍ 11 ላይ ሊቀ ካህናቱ ኢየሱስን እንደ በግ እንዴት ሪፕሌስ እንደሚያደርገው ታያላችሁ። የዮሐንስ ወንጌል እንደምታውቁት ኢሚዲየትሊ የኢየሱስን የመጨረሻውን ሳምንት ወደ ማውራት ነው የሚሄደው። ሞር ኦር ለስ ምዕራፍ 10 በኋላ ያለው ጊዜ የአንድ የ7 ቀን ቆይታ ነው ልትሉ ትችላላችሁ። እና ያው ዮሐንስ ትራጀክተሪው ዮሐንስ ወንጌል ምዕራፍ 1 ላይ በመጥምቁ ዮሐንስ ንግግር ነው የክርስቶስን ወንጌል የከፈተው። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ በሚል ቃል ማለት ነው። ያንን ያነበባችሁ የብሉይ ኪዳን መስዋዕት ፍጻሜ መሆኑ አእምሯቸው ላይ የማይመጣ ከሆነ ችግሩ የእናንተ ነው የሚሆነው። አጋጣሚ አይደለም፣ ድንገተኛ አይደለም። እና ምዕራፍ 11 ላይ ሊቀ ካህናቱ ጌታ ኢየሱስ ስለ ጌታ ኢየሱስ ክርስቶስ የሚሰጠው ብያኔን ይወስደውና ዮሐንስ የክርስቶስን ሞትና ከዚህ በኋላ ያለውን ጀርኒ በዛ ፍሬም ውስጥ ራሱ ይከታል። የጸሐፊውን የሊቀ ካህናቱን ንግግር ራሱ ትርጓሜ ይሰጠዋል። ምዕራፍ 11 ቁጥር 49 ከመካከላቸውም አንዱ በዚህ ዓመት ሊቀ ካህናት የነበረው ቀያፋ እንዲህ ሲል ተናገረ። እናንተ እኮ ምንም አታውቁም፣ ሕዝቡ ሁሉ ከሚጠፋ ስለ ሕዝቡ አንድ ሰው ቢሞት የሚሻላችሁ መሆኑን አታስተውሉ። ራስ 51 የዮሐንስ የራሱ ኢንተርፕሬቴሽን ነው። ከዛ ቆም ያደረገውና ይህን ያለው ከራሱ አልነበረም። ከማን ነው ታዲያ? ነገር ግን በዚያች ዓመት ከም ጋር እንደሚያገናኘው እዩ። በዚያች ዓመት ሊቀ ካህናት እንደመሆኑ ኢየሱስ ለአይሁድ ሕዝብ እንደሚሞት ትንቢት መናገሩ ነበር። ለዚያም ሕዝብ ብቻ ሳይሆን የተበተኑትን የእግዚአብሔርን ልጆች በአንድነት ለመሰብሰብ ነው። ከዚያ ቀን ጀምሮ ሊገድሉት አሴሩ ይላል። ኢንትረስቲንግ እና በኋላም ያው መጥተው እንደ በግ አስረውት ይወስዳሉ፣ ጀጅ ያደርጋሉ በቤተ መቅደሱ። ከዛ በኋላ ከተፈረደበት በኋላ ከቤተ መቅደሱ ፍርዱ ሲሰጥ ወዴት ይወጣል? ከከተማ ውጪ ወጥቶ እንዲገደል ተደርጓል። ከህዝቡ መካከል ተለይቶ የኢሳያስ 53 ላይ እንደሚለው ማለት ነው። ከከተማው ውጭ፣ ከቤተ መቅደሱ ውጭ፣ ከእግዚአብሔር ፕሬዘንስ ውጭ ወጥቶ በራስ ቅል ስፍራ በጎልጎታ ከከተማ ውጭ እንዲሞት ተደርጓል። ጸሐፊው ያንን ይዞ ነው ጌታ ኢየሱስ የነዛ ስርዓቶች ፍጻሜ መሆኑን የሚያሳየው። የክርስቶስን ውርደት በዚህ እናያለን። ጌታ ኢየሱስ በእግዚአብሔር ፊት ተፈርዶበት ደሙ እንዲፈስ ተደርጎ ከዛ ደግሞ ሰውነቱ ሙሉ በሙሉ እንዲሞት ከከተማ ውጭ የደም እንጥፍጣፊ ከሰውነቱ እንዲጠፋ ተደርጎ ሲሞት እንመለከታለን። በዚህም ኢየሱስ ስለኛ ከእግዚአብሔር ማደሪያ ከእግዚአብሔር መገኘት ዲዘርቭ አታደርግም ተብሎ ከከተማ ውጭ ከመስዋዕቱ ውጭ ከአምልኮ ውጭ ተጥሏል ይላል ጸሐፊ። ከከተማ ውጭ የሚለውን ቴዎሎጂካሊ ነው የሚተረጉመው። ዝም ብሎ አጋጣሚ የሆነ እዛ ድንገት አይደለም ላንድ ያደረገው ኢየሱስ ዲቫይን በሆነ በእግዚአብሔር ፍርድ እንዲረገምና ከእግዚአብሔር ጋር ኮሚዩን ከማድረግ መብት ተከልክሎ ነው ከከተማ ውጭ እንዲሞት የተደረገው። ያ ነው የኢየሱስ ለኛ ፍርድን ተሸከመ የምንለው ሌላኛው ገጹ እሱ ነው። የብሉይ ኪዳን ስርዓት የቆመበት ምክንያት አይረባም ተብሎ ሳይሆን በክርስቶስ ኢየሱስ ስለተፈጸመ ፉልፊልመንቱን ስላገኘ አይደለ? ትንቢታዊ ነው በባህሪው አይደለ? ወደፊት ፕሮጀክት የሚያደርገው ምዕራፍ 10 ላይ የሚለው ነው። ጥላ ነው። ወደፊት ይሄን የሚመስል ነገር እንደሚመጣ የሚያሳይ ነው። ስለዚህ ጥላው ሪያሊቲ እውነታው ከመጣ ጥላውን ለምንድን ነው የምንከተለው? ያንን ማረግ የእግዚአብሔር ልጅ እንዳልመጣ ኢየሱስ እንዳልሞተ ይህንን የማዳን ስራ እንዳልከወነ እንደ መሆን ነው።
እንዲሁም ኢየሱስ በራሱ ደም አማካኝነት ህዝቡን ሊቀድስ ከከተማው በር ውጭ መከራን ተቀበለ። ስለዚህ ለዚህ ነው የክርስቶስን ህይወትና የመጨረሻው ሞቱን ክህነታዊ በሆነ መንገድ መተርጎም ያለበት። መስቀሉ ንጉሳዊ በሆነ መንገድ ከሁሉ በፊት የማይተረጎምበት ምክንያት ክህነታዊ ስለሆነ ነው። ከሁሉ በፊት ንግስናው ከዛ አገልግሎቱ የሚፈልቅም ጭምር ነው አይደለ? እግዚአብሔር ጠላቶችን ሁሉ የእግሩ መርገጫ እንዲሆኑ የእግዚአብሔር ሪዋርድም ጭምር ነው ለኢየሱስ። ለዛ ነው ክህነታዊ በሆነ መንገድ ፔናል ሰብስቲቱሽን ማለት ኢየሱስ ከሁሉ በፊት ክህነታዊ በሆነ መንገድ ስለ ህዝቡ ኃጢአት የእግዚአብሔርን ቁጣ የእግዚአብሔር ፍርድ ወስዷል የሚል። ይህንን የሚያደርገው ደግሞ ምን ለማድረግ ነው? እርሱ በመርከስ እርሱ በመዋረድ እርሱ ከእግዚአብሔር ቤተ መቅደስ በመወገድ የረከሰ ተደርጎ በመቆጠር ህዝቡን በራሱ ስቃይ ሊቀድስ ነው። የህዝቡን ስቃይ ወደ ራሱ በመውሰድ ህዝቡ የሱን ጽድቅና የሱን ቅድስና የሱ ኢንታይትልድ እንዲሆን የእግዚአብሔር ህዝብ ወደ ቅድስተ ቅዱሳን እንዲገባ የእግዚአብሔር ልጅ ከከተማ ውጭ ነው የሞተው። እኛ ወደ እግዚአብሔር እውነተኛው ቤተ መቅደስ እንገባ ዘንድ የእግዚአብሔር ልጅ ከእግዚአብሔር ማደሪያ ከቅድስተ ቅዱሳን ወጥቶ ከሰፈር ውጭ ተረግሞ እንዲሞት ተደርገዋል። ውጤቱ ምን እንዲሆን ነው? የራሱን ህዝብ ለመቀደስ ነው። ከኃጢአት ጋር በተገናኘ በእግዚአብሔር ፊት አንዳች እድፍ እንዳይኖራቸው ለማድረግ በፊቱም ንጹሕ አድርጎ ሊያቀርባቸው ነው እንደዚህ የሞተው። ይህን መሰዊያ እዛ የሚያገለግል መብላት አይችልም፣ ፓርቴክ ማድረግ አይችልም ይላል። እኛ ይህ ኢየሱስ አለን ይላል። አይታችኋል ንጽጽሩን። እዛ እነሱ ስርዓቱን ይዘዋል። የስርዓቱ ፍጻሜ ሆኖ ኢየሱስ የተሰዋበት የወንጌል እውነት ትሩዙ እኛ ጋር አለ። ያንን መካፈል የሚችል ማን ብቻ ነው? እዚህ የሚመጣ ብቻ ነው። እዚያ ያሉቱ እዛ ያንን የሚያገለግሉ መብላት የማይችሉት መሰዊያ ነው። ያው ችግሩ ስለምንከለክል ሳይሆን እነሱም አይመጡም። ያው ሎጂኩ እንደዛ አይደለ? ላይክ እግዚአብሔር በቸርች በኩል በክርስቶስ ኢየሱስ በገለጣት የአዲስ ኪዳን ቸርች እና እውነታ ውስጥ ማለትም ያው ብሉይ ኪዳን ላይ ቸርች አልነበረችም ማለት አይደለም፣ ግን እግዚአብሔር ይህንን የብሉይ ኪዳን አገልግሎትን ቀይሮ አዲሱን እውነታውን ሲያመጣ መብላት የማይፈልጉና የራሳቸውን ስርዓት ይዘው ለመቅረት የሞከሩቱ እግዚአብሔር አክብረውኛል ብሎ የተቀበላቸው አድርገን ልናስብ አይገባም። ይሄኛውን ቤተ መቅደስ እውነተኛውን የእግዚአብሔርን ማዳን ፓርቴክ ማድረግ አልቻሉም፣ ደግሞ አይችሉም። ጻፊው የሚለው እሱ ነው። እኛ መሰዊያ አለን። እነሱ እዛ እንኳን ህዝቡ ይቅርና መሰዊያው ክህነቱን የሚፈጽሙት ራሱ መብላት የማይችሉት መሰዊያ አለን። እርሱም ቁጥር 12 ላይ ያለው ጌታችን ኢየሱስ ክርስቶስ ነው። ይሄ ድንገተኛ አጋጣሚ አይደለም። ክርስትና ለዚህ ነው አይሁዳዊ የሆኑ ጳውሎስ ሐዋርያቱ ኢየሱስን ወደ ማመን ሲመጡ እንደተታለሉ ያልተሰማቸው፣ ደግሞ ያልተታለሉበት ምክንያት በብሉይ ኪዳን መገለጥ መሰረት በክርስቶስ ውስጥ ሁሉንም ፉልፊልመንት ስላዩ ነው። በክርስቶስ ውስጥ ሁሉ ተፈጽሞ ስላዩ ነው። የዮሐንስ ወንጌል ማቴዎስ ወንጌል ብታዩት ማቴዎስ አይሁዳዊ ናቸው አይደለ? you see the way how እንዴት የኢየሱስ ሕይወት እንደተረዱ ከውልደቱ ጀምሮ ወደ ግብጽ መሄዱን ተመልሶ መምጣቱን ሁሉንም ነገር ሜሲያኒክ በሆነ መንገድ እንዴት እንደተገነዘቡ ነው። በዛም ለምን እንዳረፉ እንገነዘባለን። አክቹአሊ እንደውም የማቴዎስ ወንጌል የተጻፈበት ምክንያት የአይደንቲቲ ክራይሲስ ለገጠማቸው አይሁዳውያን ነው። ላይክ ቤተ መቅደሱ ወደ መፍረስ እና ደግሞ ሃይማኖቱም ወደ መጥፋት እየተቃረበ መምጣቱ የወደፊት የህይወት ጉዟቸውን ጥያቄ ውስጥ ስለከተተው ነው። እግዚአብሔር ስለኛ ምንድን ነው የሚያስበው፣ ስለ ኔሽኑ ምንድን ነው የሚያስበው የሚሉ ጥያቄዎች ግራ ለገባቸው የዮሐንስ ወንጌል የምታውቁት ዮሐንስ ወንጌል በእርግጥ ከቤተ መቅደሱ መፍረስ በኋላ ነው የተጻፈው ተብሎ ነው የሚታሰበው። ለዛ ነው ዮሐንስ የቤተ መቅደሱ መፍረስን ምንም የሚረብሽ ነገር እንደሌለው ባይሆን እንደው ወደ ክርስቶስ የመምጣት ምክንያት እንዲሆናቸው ወደ እውነተኛ አምልኮ፣ እሱም ምዕራፍ 4 ላይ የሚናገረው ወደ እውነተኛ አምልኮ በገሪዛንም በኢየሩሳሌም የማይደረግበት ዘመን ስለመጣ በመንፈስ ቅዱስ በክርስቶስ ኢየሱስ ወደ ሆነው ሃይማኖት ኑ ወደ ፍጻሜ የሚል አይነት ግብዣ ያለው ነው በማለት ይናገራሉ። እና ማቴዎስንም ስታዩት
ልጄን ከግብፅ ጠራሁት። ከዛ ጌታችን ኢየሱስ ለምን ከግብፅ ወደ ግብፅ እንደተሰደደና ለምን በልጅነቱ ከዛ እንዴት እግዚአብሔር እንደጠራው ከዛ ደግሞ ለምን ከናዝሬት ተብሎ እንደተጠራ ያ አይነት ኮንፊውዥን እንዴት እንደፈጠረ ምክንያቱም መሲሁ ከናዝሬት የሚጠበቅ እንዳልሆነ ባይሆን ከዳዊት ከተማ ከቤትልሔም እንደሚመጣ ኢየሱስ ግን የናዝሬቱ ኢየሱስ እየተባለ ያ ፕሮፌቲክ በሆነ መንገድ የራሱ ያልሆነው እሱም ለምን እንደተሰጠው ለመናገር ጭምር ድረስ ይሄዳል። ያን ስላችሁ አክሲደንታል እንዳልሆነ እንድታስቡ ብዬ ነው። ማቴዎስ ወንጌልን በደንብ ያዋት፣ ምክንያቱም ኮንቴክስቱን ይሰጠናል። በጊዜው ኢየሱስ መሲህ ነው የሚለው ኢየሱስ መጥቷል፣ የእግዚአብሔር ልጅ መጥቷል፣ የእግዚአብሔር የተስፋ ፍጻሜ ሁሉ ሆኗል የሚለው ለምን እንደሚያወዛግባቸው ማለት ነው። እና ያንን እንዴት እንደሚያጠሩት በእግዚአብሔር ቃል መሰረት እንረዳለን ብዬ ተስፋ አደርጋለሁ። ምዕራፍ 2 መጨረሻ ላይ ማቴዎስ ወንጌል ምዕራፍ 2 ቁጥር 19 ላይ ሄሮድስ ከሞተ በኋላ የጌታ መልአክ ለዮሴፍ በሕልም ተገልጦ ተነሳ፣ ሕፃኑንና እናቱን ይዘው ወደ እስራኤል ምድር ተመለስ፣ ሕፃኑን ለመግደል የሚሹት ሞተዋልና አለው። አስባችኋል? ይሄ ራሱ ፍርድ ነው። ታውቃላችሁ አይደል? ኢየሱስ እስራኤል ላይ በተስፋ ምድር እንዳይሆን ተሰዶ ነው የሄደው የእግዚአብሔር ልጅ። ያ በሆነ ነገር ልክ እንደ እስራኤል ስደት ኤግዛይል ልትወስዱት ትችላላችሁ። ቁጥር 21 ዮሴፍም ተነስቶ ሕፃኑንና እናቱን በመያዝ ወደ እስራኤል ምድር ተመለሰ። ነገር ግን አርኬላዎስ በአባቱ በሄሮድስ ቦታ በይሁዳ መንገሱን በሰማ ጊዜ ወደዚያ መሄድ ፈራ። በሕልምም ማስጠንቀቂያ ተሰጥቶት ወደ ገሊላ አውራጃ ሄደ። ናዝሬትም ወደምትባል ከተማ ሄዶ መኖር ጀመረ። በዚህም በነቢያት ናዝራዊ ይባላል ተብሎ የተነገረው ትንቢት ተፈጸመ ይላል። እንግዲህ ምን ነው የምፈልገው ብትሉ ናዝራዊ የምትለዋ ከቤተልሔም ከተማ ጋራ ኮንፊውዥን ስለሚፈጥር ነው። ገና መጽሐፉ መግቢያ ላይም እንደሚናገር ማለት ነው። ምክንያቱም የዳዊት ልጅ የሚመጣው ከቤተልሔም ከተማ ነው፣ ናዝሬት ጋር አይደለም። እና ናዝሬት ለምን ሙቭ እንዳደረገ ያሳያል። እንዴት? በችግር ምክንያት። ያው ናዝራዊ የሚለውን ከዘውልቁ መጽሐፍ ጋራ አንቲቲፒካል በሆነ መንገድ ለማስረዳት በሚል ማለት ነው። በኋላ እንግዲህ ዮሐንስ ወንጌል ላይ ይሄ ብዥታ እንዴት አንዱ ዲስከሽን እንደነበረ እንረዳለን። ምዕራፍ 7 ላይ ካልተሳሳትኩ እንዴ መሲሁ ከዳዊት ከተማ ነው የሚመጣው፣ ኢየሱስ ግን ከዳዊት ከተማ አይደለም ብሎ ይከራከራሉ። እና ዮሐንስ ሳይለንትሊ እንዴት እንደሚያልፍ አይረኒክ በሆነ መንገድ ነው የሚጽፈው ተብሎ የሚነገረውም ለዛ ነው። what I'm saying is እንዴት እያንዳንዱን ሁኔታ በእግዚአብሔር ቃል መሰረት ፈትሸው የክርስቶስን መምጣትና መገለጡን ለመረዳት እንደሚሞክሩ እንድናይ ማለት ነው። ስለዚህ ሞቱም ላይ ሲመጣ ኢየሱስ ከከተማ ውጪ መሰቀሉ ለነርሱ ይህንን አይነት ቴዎሎጂካል ትርጉም ሰጥቷቸዋል። ጸሐፊውም የሚለው በዚህ አይነት ልብ ነው። ኢየሱስ ከከተማ ውጪ በኢየሩሳሌም ቤተ መቅደስ ውስጥ ሳይሆን ከከተማ ውጪ ርቆ መሞቱ መንፈሳዊ ፋይዳው ምን እንደሆነ እንዴት እንደሚረዱ እናያለን። ይሄ ነው አይሁዳዊ ሃይማኖትን ትተው በድፍረት አዲሱን ኪዳን ሃይማኖት ወይም ደግሞ መገለጡን ኢምፕረስ ያደረጉና በእምነት እግዚአብሔር ከኛ ጋር ነው ሲሉ ድፍረታቸው ምክንያት ይሄ ነው። እኛ ሃይማኖቱን ጥለን ሳይሆን ወደ ሃይማኖቱ ፉልፊልመንት ነው የመጣ ነው የሚል ማለት ነው። እባካችሁ እንደ አይሁዳዊ እንድታስቡ ፈልጋለሁ። ይሄ ከሃይማኖት ቤተ መቅደስ ሙሉ ነገር ጥላችሁ የለም ብሎ መኖር ኢቴክስ ትልቅ ድፍረት። ያው በእምነት ይሆናል፣ አይ ነው በእምነት የማይቻል ነገር የለም። ግን ለነሱ በሶሳይቲው እዛው በነበሩ አይሁዳውያን ምን ሊባሉ እንደሚችሉ እንድታዩ ብዬ ሃይማኖቱን የካደ አይደለ ጳውሎስ ሐዋርያ ሥራ ምዕራፍ 24 ላይ እንደሚናገር ወደ ከልት የገባ የናዝራውያን ሃይማኖት ያስጀመረ የአይሁድን ሃይማኖት የሚበጠብጥ ሰው ምዕራፍ 7 ላይ እስጢፋኖስ ይባል የነበረው ራሱ እሱን ነበር አይደለ? የሙሴን ሕግ የሚጻረር ትምህርትን የሚያስተምር ሰው ተብሎ ነው ተከሶ ወደ ፍርድ የቀረበው። ስለዚህ ይሄ ለነሱ ይሄንን አይነት ኮንፊውዥን ይሄንን አይነት ውጥረት ይዛችሁ ቤት ሄዳችሁ ስትቀመጡ you need something solid ጠንካራ የሆነ መሰረት ያስፈልጋቸዋል። ከባድ ሆኖ አይደለም፣ ግን ያው ዲፓርት ማድረጉ ምን አይነት ቀላል ነገር እንዳልሆነ እንድናየው ብዬ ሐዋርያ ሥራ ምዕራፍ 6 ቁጥር 8 በዚህም ጊዜ እስጢፋኖስ ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅ ነገሮችን ታምራዊ ምልክቶችን ያደርግ ነበር። የነፃዎቹ ምኩራብ ተብሎ የሚጠራው ምኩራብ አባላት የሆኑ ከቀሬናና ከእስክንድሪያ እንዲሁም ከኪልቅያና ከእስያ አውራጃዎች የመጡ ሰዎችም ተቃውሞ አስነስተው እስጢፋኖስን ይከራከሩት ጀመር። ይሁን እንጂ ይናገርበት የነበረውን ጥበብና መንፈስ መቋቋም አልቻሉም። ስለዚህ እስጢፋኖስ በሙሴና በእግዚአብሔር ላይ የስድብ ቃል ሲሰነዝር ሰምተነዋል የሚሉ ሰዎችን በስውር አዘጋጁ ይላል። ይሄ ቴንት ነው እነሱ ላይ የሚቀርብ ማለት ነው።
እንግዲህ ለዛ ነው ቦልድነስ ነው ብላችሁ የዕብራውያን ጸሐፊ የሚናገረው ነገር እኛ እዛ ራሱ የሚወስዱ ካህናት መብላት የማይችሉት መሰዊያ አለን የሚል ይሄ የኩራት ንግግር አይደለም። ዊ ሃቭ የምትሉት አይነት ልክ የሆነ አንዳንዴ አንዳች የላችሁም፣ ይሄ የላችሁም፣ ባዶ ነው ሃይማኖታችሁ፣ ስርዓት የለውም፣ ቤተ መቅደስ የለውም፣ የሚያማምሩ ኤፉድ ምናምን መጀስቲክ የሆነ ነገር የለውም ሃይማኖታችሁ ሲባል የምትመልሱት አይነት መልስ ነው። ዛሬም ሰዎች እንደዛ ነው ብዬ ነው ላይክ ፕሮቴስታንቶች የሚያምር እንትን የላቸው ህንፃ አሏቸው። በእርግጥ ፕሬስቢቴሪያኖች ምናምን እነዚህ ትራዲሽናል ቸርቾች ትልልቅ ህንፃዎች የሚያማምሩ አላቸው። ግን ቦስታችን እሱ አይደለም አይደለ? ህንፃ አለን እኛ እግዚአብሔርን የሚያከብር ህንፃ ሰርተናል። ሲሪየስ ዲል እውነቱን ለመናገር አይደለ? ዛሬም እንደዛ ነው ብዬ ነው። ሰዎች እግዚአብሔር አለን አይሉም አይደለ? አንዳንድ ፕሮቴስታንቶች ራሱ ህንፃዎችን እናድን ይላሉ አይደለ? ህንፃዎችን ማትረፍ አለብን፣ እነዚህን ክሊን ማድረግ ሪክሊን ማድረግ አለብን። እኛ ምን ማለት ነው ያለብን? እንደ ዕብራውያን ጸሐፊ ማለት ያለብን አይመስላችሁም? እኛ መሰዊያ አለን ወይ ደግሞ ኢየሱስ ክርስቶስ አለን ማለት መቻል አለብን። እግዚአብሔር ወደፊት በመሰረቱ እግዚአብሔር ሚዲየትድ አይሆንም አይደለ? እንዲሁም ክብሩ የመጨረሻው የቸርች የእግዚአብሔር ህዝብ ኤግዚስተንስ ሐዋርያት ሥራ ላይ ዮሐንስ ራእይ ላይ ስትመለከቱ በህዝብ ቤተ መቅደስ አላየውም በከተማ ውስጥ ይላል። ለምን? እግዚአብሔር በህዝቡ መካከል ስለሚኖር ይላል። ኮምፕሊትሊ እንዴት እንደሚጠፋ ሲናገር ማለት ነው። ስላችሁ የምንኮራበት ነገር አይደለም መሰብሰቢያ። ያው እግዚአብሔር ቤት ስንሰበሰብ ኪዮስክ በሚመስል ቦታ እንደዚህ አይነት ቦታ ላይ ባንሰበሰብ ጥሩ ነው፣ ገንዘብ ቢሰጠን። ግን የቸርች አይደንቲቲ የቸርች ማንነት የምትሰራው ትልቅ ህንፃ አይደለም። መዓት የሃይማኖት ልብሶች እና እነዚህ ጃንኮች አሉ። እሱ የሰው ልጅ ተመልሶ ወደ ውሸት ሃይማኖት ሙቭ ያደረግበት እንቅስቃሴ ነው ልንል ራሱ እንችላለን። እግዚአብሔር የሰው ልጅ ባህሪው ዝንባሌው ስለሆነ የሚታይ ነገርን ስለሚወድ የከመራቸው ነገሮች ናቸው አይደለ? ኢስተርን እንትኖቹን ብታዩዋቸው ትልቅ ጓን ለብሰው በጣም በቀለም ያሸበረቀ የኢስተርን ኦርቶዶክስ ቸርች ሊሰርጂውን አይታችሁ ከሆነ ማለት ነው። ጭስ፣ የኦልድ ቴስተመንት ጭስ ይታጠናል፣ ሁሉ ነገር እንደዚህ እየተደረገ ማለት ፕሪቺንግ የለም። አብዛኛው የሚንቁት አንዱ ሪፎርመሮቹን ለዛ ነው። አንዱ ሪፎርም ቲዮሪ ስብከት ብቻ ነው ይባላል። ግን ከዛ በስርዓቱ በጣም ረጅም የሆኑ ስርዓቶች በመከወን ፖስት ያደርጋል። በአግባቡ ወንጌል ማንረዳ ከሆነ በቀላሉ እንሳባለን ብዬ አስባለሁ። ለዛም ቪክቲም የሆኑ ለዛ ነው ብዬ አስባለሁ አብዛኞቹ ፕሮቴስታንቶች። ያው በእርግጥ ከነዚህ ወርድ ኦፍ ፌዝ ቸርቾች ለመሄድ ቀላል ነው አይደለ? ጩኸቱን እግዚአብሔር ያለ ይመስላችኋል እዛ ዝግ ሲል ከዚህ ጩኸት ማለት ነው ማለት ቀላል ስለ ያ ሰው ወንጌል አጣ አይደለም። እኔ መጀመሪያም ስለሌለ ማለት ነው። እንደዚህ አይነት ሰው ሃይማኖት ሲቀይር ወንጌል አገኝ አሚን እግዚአብሔር መጀመሪያም አጣ አትሉም ነው እብደት ስለሆነ ማለት ነው። የዩን ቸርች ሰው ጥሎ ቢሄድ ቸርች ጥሎ ሄዳ አይባልም ልላችሁ ነው። አሚን ያው ቸርችን ሰዎች በጣም ስላሳነሱ ኤቭሪዌር የምትታይ አድርገው ዛሬ እንደሚያወሩ ታውቃላችሁ። ግን should be careful አይደለ? በተለያየ መንገድ የእግዚአብሔር ቸርች እውነተኛ ማንነቷን ሉዝ ልታረግ ትችላለች። አንዱ እንደዚህ አይነት ኮሚትመንት ነው የሚያስፈልገው። እግዚአብሔርን ማዳን በእውነተኛ መንገድ በመረዳት አለመሸበር ማለት ነው። እኛ አለን ብሎ መጽናት ማለት ነው። የኛ ትምክህት መሆን ያለበት ቁጥር 8 ላይ እንዳለው ኢየሱስ ክርስቶስ ትናንትና ዛሬ ለዘላለም የማይለወጠው ማለት ነው። ከሚለዋወጡ ስርዓቶች በላይ በሆነው በእግዚአብሔር ልጅ ላይ ማረፍ መቻል አለብን። አንዳንዶች ይህንን በመውሰድ ጸሐፊው የጌታ እራት ስርዓትን ለማውራት ነው የፈለገው። እኛ ራሱ የጌታ እራት ስርዓት አለን፣ እነሱ መካፈል የማይችሉት የከበረ ስርዓት አለን እያለ ነው ብለው ይተረጉማሉ። በሆነ ረገድ እውነታ ያለው ይመስላል። ነገር ግን
በደንብ ስትመለከቱት ጻፊው ስለ ጌታ እራት አይደለም የሚያወራው። ራሱ እንዲያወራ ስትፈቅዱለት ቁጥር 11 እና 12 ላይ ወደ ምን ይሄዳል? ወደ ኢየሱስ ክርስቶስ የመስቀል ላይ ስራ ነው የሚሄደው አይደለ? ወደ ጌታ እራት ስርዓት ትንታኔ አይደለም የሚሄደው። አለ መሰዊያ አለ። ይህ መሰዊያ የጌታ እራትን የምንወስድበት ነው አይደል? ኢየሱስ ክርስቶስ ጋር ይወስደዋል። ጌታችን ኢየሱስ እንደ ብሉይ ኪዳን የክህነት ስርዓት የዛ ክህነት ፉልፊልመንት ሆኖልናል ይላል። እኛ በእምነት ከዚህ አዳኝ ጋር ዩኒን አለ፣ ከዚህ አዳኝ ጋር ህይወት አለ። ያው የጌታ እራትና ጥምቀትም ያው ኢየሱስን የምንካፈልበት የእግዚአብሔር ስርዓቶች ናቸው፣ ምንም ጥያቄ የለውም። ግን እዚህ ጋር ጻፊ እሱን አይደለም እያሰበ ያለው። እስካሁን እያወራ በመጣበት ኢንቴንሲቲ ነው ማየት ያለብን። ምክንያቱም ለጸሐፊው የዚህ ሃይማኖት ብልጫ በክርስቶስ ኢየሱስ ወደ ሰማያዊ ቤተ መቅደስ መግባታችን ነው። እኛ ቤተ መቅደስ ስለሚያስጠላን ሳይሆን የላቀ ቤተ መቅደስ ውስጥ በክርስቶስ ኢየሱስ ስለገባን ነው ይላል። እነዛ ነገሮች ምሳሌ የሆኑለት ሰማያዊ ከእግዚአብሔር ጋር ኮሚኒየን ስላለን ነው ይላል። ይህ አሜዚንግ አይደለ? ምዕራፍ 4 ላይ የሚለው እሱ ነው። እኛ ወደ ሰማያት ያለፈ ሊቀ ካህናት አለ። ምዕራፍ 8 ላይ ሲያነጻጽር አንዱ የሚለው እሱ ምንድን ነው? የማይታይ ስርዓት መሆኑ ልባችንን የማይሰብርበት ምክንያት ወደ እግዚአብሔር ቅድስተ ቅዱሳን አሁን ስለገባን ነው። እግዚአብሔር እውነት እግዚአብሔር ያሳየን። አላውቅም፣ በዚህ ዘመን ሰዎች በብዙ ፍልስፍናዎች ይጠፋሉ። ምዕራፍ 8 ቁጥር 1 እንግዲህ የምንናገረው ዋና ነገር ይሄ ነው። ይህ ነው በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም በሰው ሳይሆን በጌታ በተተከለችው እውነተኛ ድንኳን በሆነችው ቤተ መቅደስ አገልጋይ ነው። ኢየሱስ የኛ ኢየሱስ በእግዚአብሔር በእውነተኛው ቤተ መቅደስ ውስጥ በእግዚአብሔር በእውነተኛ ቤት ውስጥ አገልጋይ ነው። ምዕራፍ 8 ላይ አይደለም ሙሴ አገልጋይ ነበር። ኢየሱስም ለኛ በእግዚአብሔር ቤት ምናችን ነው? አገልጋያችን ነው ይላል። እያንዳንዱ ሊቀ ካህናት የሚሾመው መባና መስዋዕትን ለማቅረብ ነው። ስለዚህ ይህኛውም ሊቀ ካህናት የሚያቀርበው ነገር ያስፈልገዋል። ታዲያ ኢየሱስ ምንድን ነው ያደረገው? ቁጥር 4 እርሱ በምድር ቢኖር ኖሮ ካህን ባልሆነ ነበር፣ ምክንያቱም በሕግ ለታዘዘው መሰረት መባን የሚያቀርቡ ሰዎች አሉ ይላል። ልክ ምዕራፍ 12 13 ላይ እንደምታዩት እዚያ ካህናት እንዲህ ያደርጋሉ አሉ። የኛ ኢየሱስ እዚህ ምድር ላይ ቢሆን ኖሮ ባላቀረበ ነበር ይላል። ታዲያ ምንድን ነው የሆነው? ኢየሱስ ቁጥር 5 እነርሱ ያገለገሉት በሰማይ ላለችው ቤተ መቅደስ በሰማይ ላለችው መቅደስ ምሳሌና ጥላ በሆነችው ውስጥ ነው። ሙሴ ድንኳኒቱን ለመስራት በተነሳ ጊዜ በተራራው ላይ በተገለጠልህ ምሳሌ መሰረት ሁሉን ነገር እንድታደርግ ተጠንቀቅ የሚል ትእዛዝ የተሰጠው በዚህ ምክንያት ነው። ነገር ግን ኢየሱስ መካከለኛ የሆነበት ኪዳን ከቀድሞ እንደሚበልጥ ሁሉ የተቀበለው አገልግሎት ከነርሱ አገልግሎት ይበልጣል። ይህም የተመሰረተው በተሻለ የተስፋ ቃል ላይ ነው። እግዚአብሔር እውነት ይሄ this is the point። ህንፃ መጥላት እንደዚህ ነገር አይደለም፣ ከዛ የሚያልፍ ትርጉም ስላለው ነው። ምክንያቱም እኛ የነዛ ኪዳናት ሁሉ አንቲሲፔት ያደረጉት ቤተ መቅደስ ውስጥ ስለገባን ነው ይላል። ክርስቶስ እዚህ ምድር ላይ ያላገለገለው እንደዚህ የነዛን ካህናትን አገልግሎት ተቀብሎ ያልገባበት ምክንያት ወደ ሰማያት ስላለፈ ነው ይላል። ወደ ሰማይ ስላረገ ነው። ወደ ሰማያዊ ቤተ መቅደስ ስለገባ ነው ይላል። ምዕራፍ 9 መጨረሻ ላይ እሱን አይደለም የሚያወራው መንፈሳዊ ከሆነው ከእግዚአብሔር ኢንተንድ ያደረገው ህይወት በክርስቶስ ኢየሱስ ለኛ ስለመጣልን ነው። ምዕራፍ 9 ላይ ምን ይላል? ቁጥር 3 እንግዲህ የሰማያዊ ነገሮች ምሳሌ የሆኑት በእነዚህ ነገሮች ሊነጹ የግድ ነበር። በሰማይ ያሉት ነገሮች ግን ከዚህ በሚበልጥ መስዋዕት ይነጻሉ። ክርስቶስ የእውነተኛይቱ ድንኳን ምሳሌ ወደ ሆነችውና በሰው እጅ ወደ ተሰራችው መቅደስ አልገባም። ነገር ግን አሁን ስለኛ በእግዚአብሔር ፊት ለመታየት ወደ እርሱ ወደ ሰማይ ገባ ይላል። አይታችኋል? እኛ እዚህ ቤተ መቅደስ ላይኖረን ይችላል። በጣም ፖምፒየስ የሆነ ስርዓት ላይኖረን ይችላል። የሌለን ለምንድን ነው? በክርስቶስ ኢየሱስ በመንፈስ ቅዱስ አማካኝነት አሁን አዲስ የተከፈተ ቤተ መቅደስ ስላለ። ምዕራፍ 10 ቁጥር 19 እንግዲህ ወንድሞች ሆይ በኢየሱስ ደም ወደ ቅድስተ ቅዱሳን ለመግባት ድፍረት አግኝተናል። ይኸውም በመጋረጃው ማለት በስጋው በኩል በከፈተልን አዲስና ሕያው መንገድ ነው። በእግዚአብሔር ቤት የተሾመ ታላቅ ሊቀ ካህናት ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንን በንጹህ ውሃ ታጥበን በእውነተኛ ልብና በሙሉ እምነት ወደ እግዚአብሔር እንቅረብ ይላል። Don't you see what he's trying to say? እኛ ይህን ስርዓት ይህንን የተውንበት ምክንያት ስለናቅነው ሳይሆን ኢየሱስ እነዛ ስርዓቶቹ ወደ ፈለጉት ወደዛ እውነተኛው ቦታ ስላገባን ነው። ወደ እግዚአብሔር ዙፋን ስላደረሰ ነው። እግዚአብሔርን አሁን
ጨፍኜ በክርስቶስ ኢየሱስ ላወራ እችላለሁ። ስላችሁ ውጫዊ የቸርች ስርዓት አያስፈልግም። ያው እዚህ ሰንበት እንሰበሰባለን፣ እናመልካለን እግዚአብሔርን አይደል? የወንጌሉ ብልጫ የአዲስ ኪዳን ያ አውግስቲንም እንዳለው ሲምፕል የሆኑ ስርዓቶች በጣም ቀላል፣ ከዛ ኢቭን ምን ውስጥ መሰብሰብ እንዳለባቸው ራሱ አይናገርም። ያው ኮንፌሽኖቻችን ላይ እንዳለው በፕሩደንስ ነው አይደል? ያው ስንሰበሰብ መንገድ ላይ ተሰብስበን ብርድ እንዳይመጣ ዊ ኒድ የተሸፈነ ቤት ያስፈልገናል። እዛ የቃል ስብከት፣ የጌታ እራት፣ ጥምቀት ክርስቶስ ራሱ አዲሱን ኪዳን ሲያውጅ የሰጣት ዲስክሪፕቲቭ የሆነችው ስቴትመንት ማቴዎስ ወንጌል ምዕራፍ 28 ላይ ምንድን ነው? ወደ ዓለም ሁሉ ሂዱ፣ ያስተማርኳቸውን ነገሮች ሁሉ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው፣ በአብ በወልድ በመንፈስ ቅዱስም እያጠመቃቸው። እንጂ ሲታት አይደለ? በስፍራ ሁሉ ሂዱ፣ ዶሜናችሁ ሁሉ ቦታ ነው። ከኢየሩሳሌም ተነስታችሁ ወደ ዓለም ሁሉ ሂዱ፣ ያስተማርኩትን ነገር አስተምሩ። ከዛስ ያመኑትን አጥምቋቸው። ከዛስ ደግሞ ጳውሎስ ቆሮንቶስ 11 ላይ እንደሚለው ቅድም እንዳነበብ ነው ምንድን ነው ጌታ ኢየሱስ አልተውት በተሰባ ሌሊት እቺን ስርዓት እንድንፈጽም ሰጥቶናል። ያ ነው፣ ከዚህ ሌላ ምንም የለውም። ይህንን እንደ ጉድለት እንዳናይ መጠንቀቅ አለብን። እውነተኛ በመንፈስና በእውነት እግዚአብሔርን በክርስቶስ ኢየሱስ ማምለክን እግዚአብሔር ያስረዳል አይደለ? ምዕራፍ 8 ላይ መጨረሻ ላይ ብልጫውን ሲናገር ሲዘረዝር ማንም እግዚአብሔርን እወቅ እያለ አያስተምርም። እግዚአብሔር በልባችን ውስጥ የእግዚአብሔር መንግስት እንዴት በኃይል እንደተገለጠ በአዲስ ኪዳን ሲያወራ ማለት ነው። ከዚያ ጊዜ በኋላ ከእስራኤል ቤት ጋር የሚገባው ኪዳን ይህ ነው ይላል ጌታ፣ ሕጌን በአእምሯቸው አኖራለሁ፣ በልባቸውም እጽፋለሁ፣ እኔም አምላካቸው እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ከእንግዲህ ማንም ሰው ጎረቤቱን ወይም ወንድሙን ጌታን እወቅ ብሎ አያስተምርም፣ ምክንያቱም ከታናሹ ጀምሮ እስከ ታላቁ ድረስ ሁሉም ያውቁኛል። በደላቸውን ይቅር እላለሁ፣ ኃጢአታቸውን ከእንግዲህ አላስብም። ይህን ኪዳን አዲስ በማለቱ የፊተኛውን ኪዳን አሮጌ አድርጎታል። ስለዚህ ያረጀ ያፈጀው የሚጠፋበት ጊዜ ተቃርቧል። ምንድን ነው ታዲያ ኢምፕሊኬሽኑ? አንድምታው ለእኔና ለእናንተ እኔ ጁዳይዝም የህይወታችሁ ችግር እንዳልሆነ አውቃለሁ አይደለ? ይሁዲ ለመሆን የሚያስብ ሰው እንደሌለ ተስፋ አደርጋለሁ። እዚህ ውስጥ ተደብቆ እንደዚህ አይነት እቅድ ያለው አይደለ? የኔ አይሁዶች አምልኮ ነው ደስ የሚለኝ፣ ኢየሱስ መምጣቱን አላምንም፣ ግዝረት ተገርዤ እድናለሁ የሚል ሰው እንደማይኖር ያው አንዳንድ አይ ቲንክ ወደ ሰሜኑ አካባቢ የቤተ እስራኤሎች አሉ መሰለኝ አይደለ? በሆነ ረገድ ጁዳይዝምን ኤክሰርሳይዝ የሚያደርጉ ማለት ነው። ያው እነሱም ብናገኝ ይህን ማውራታችን አይቀርም፣ ያው አስፈላጊ ስለሆነ ወደ ወንጌሉ ወደ ክርስቶስ መምጣት ስላለባቸው፣ ምክንያቱም መሲሁ ስለመጣ ወደ እግዚአብሔር እውነተኛ ማህበር መምጣት ስላለባቸው። ታዲያ ለእኔና ለእናንተ ምንድን ነው ይሄ ነገር አንድምታው? ለእነሱ ምንድን ነው አንድምታው? እዛው ለነበሩ ሰዎች ምንድን ነው ጸሐፊው እያስጠነቀቀና እያሳሰበ ያለው? እንግዲህ እዚህ ጋር ከቅድም ጀምሮ እያወራው እንደነበረው ክርስትና የሚቀርብበት ክስ የአዲስ ኪዳን ቸርች እንደ ኤቴይስት ነው የሚቆጠሩት፣ ኢአማኒ ተደርገው እንደ ከልት ነው የሚታዩ የነበሩት ሐዋርያት ሥራ ላይ እንደምናየው እና አንዱ ሃይማኖት ኮምፒት የሚያደርግ ሃይማኖቶች ጋር የሚገዳደርበት ውጫዊ ስርዓቶች የሌሉ መሆኑ፣ ምክንያቱም ሰዎች እግዚአብሔርን ማምለክንና ቴይዝምን ከምን ጋር ስለሚያገናኙ ከሚታይ ነገር ጋር ስለሚያገናኙ ከሚታይ ቤተ መቅደስ ጋር ሁሉም አምላክ አለኝ ሲል ጣዖት ያሳያል። አምላክ አለ? አዎ። የት አለ? ይኸው ትላላችሁ። that's how it works። በዛ አይነት ህዝብ መካከል እየኖሩ የሰማይና የምድር ፈጣሪ አምላክ አንዱ ሐዋርያት ሥራ ላይ ጳውሎስ ኢንካውንተር ሲያደርግ እዚህ ይላቸዋል፣ አማልክት በእኛ መካከል ተገኝተዋል ብሎ ሮጦ ሊሰግዱ ነበር። እንደዚህ አይነት ሪያሊቲ ነው የነበረው። ግሪክ አቴንስ ላይ ሄዶ ጳውሎስ ሲቆጣ የምታዩት ለማይታወቅ አምላክ የሚል ጳውሎስ አንዱ የሚለው ምንድነው? እግዚአብሔር አምላክ ሰው በፈጠረው ቤት ይኖር ዘንድ ትንሽ አምላክ አይደለም አይደል? ሁሉን የፈጠረ አምላካችን ታላቅ ነው እያለ እንዴት ጣዖታዊ አምልኮን አስቡ። ግሪክ ማለት ስልጣኔ ሁሉ መጨረሻ የሆነች
በጥንቱ ዓለም በመጀመሪያው ክፍለ ዘመን ብትሉ አይደለ ስቲል ግሪክ ፍልስፍና፣ የግሪክ ፖለቲክስ፣ የግሪክ ሊትሬሪ ኤቭሪቲንግ ኢዝ ላይክ ዌስተርን ሂስትሪ ላይ ትልቅ ቦታ የሚሰጠው ግን ሙሉ ስትጨምቁት ግን ምንድነው መጨረሻው ብትሉ ለማይታወቅ አምላክ እግዚአብሔርን የማያውቅ ከዛ እግዚአብሔርን ሊሆን ይችላል ብሎ በሚያስበው ነገር የሚሰይም ነው። የሰው ልጅ ሃይማኖት መጨረሻ ጳውሎስ ሮሜ ምዕራፍ 1 ላይ እንደሚናገር ጠቢቦች ነን ሲሉ ታላቅ ክቡር የሆነ አምላክን በሚጠፋ ነገር መልክ መስለው ለወጡ በማለት ይናገራል። እና በዛ አይነት ቦታ ላይ እንደዚህ አይነት ነገርን በማድረግ ነው ክርስትና ኢመርጅ ያደረገው እና በዛ መካከል ነው እንግዲህ ጸሐፊው እኛ መሰዊያ ያለን የሚለው እና በወደታችን ስንሄድ እናወራለን ከሳትም። አሁን ግን በዚህኛው እንደምድም ቁጥር 13 ነው ድምዳሜው። ምንድን ነው ታዲያ አንድምታው? ስለዚህ እኛም እርሱ የተሸከመውን ውርደት ተሸክመን ከሰፈር ውጭ ወደ እርሱ እንውጣ ይላል። this is ቀላል ስቴትመንት ይመስላል፣ ግን ቦልድ የሆነ ስቴትመንት ነው። ከዛ ደግሞ የፍርድ ንግግርም ነው። let us go forward therefore unto him without the camp bearing his reproach. ከክርስቶስ ጋር እንደገና አልሞትም አንዋረድም፣ ግን እርሱ ወዳለበት ምን እንሁን ይላል? እንውጣ ይላል። ወደ ኢየሱስ ምን ማለት ነው? ኢየሱስ ወዳለበት እንውጣ ሲል ውርደቱን ተሸክመን ብላችሁ ብትጠይቁ ከይሁዲነት ሃይማኖት ውጡ ነው። ምክንያቱም ኢየሱስ ልክ ኢምፕሊኬሽኑ እሱ ነው፣ እዚያ ውስጥ ስለሌለ ይላል። ኢየሱስ ውጪ ስለተገደለና እርሱ በውርደት ወደዚያ፣ ምክንያቱም ኢየሱስ ጀጅመንት ነው አይደል የተላለፈበት፣ you don't belong here ተብሎ ነው የተወገደው። ከዙ መካከል በእስራኤል አምላክ ፊት መቅረብ አትችልም ተብሎ ነው ውጪ ወጥቶ የተገደለው። ግን በዛ ውስጥ ጸሐፊው ምንንም ጭምር ያያል፣ አምልካዊ የሆነ ፋይዳውን ያያል። አንድ ሰው ይህንን በጣም እጅግ በሚማርክ መንገድ ይገልጻል። ምክንያቱም እንውጣ የሚለው ከየት ነው ብትሉ አይደል ኢየሱስ ቤተ መቅደሱ ነበረ። ከዛ ውስጥ ወጥቶ ከሰፈር ውጪ ነው የሞተው ይላል። ከዛ እኛም እንውጣ። ወዴት እንውጣ? ኢየሱስ ወዳለበት እንውጣ። ስለዚህ ምን እያደረገ ነው ብላችሁ ብትጠይቁኝ አይ ኖ በእኛ ዘመን ሰዎች በጣም እንደዚህ ነገሮች እንደሚፈሩ፣ ግን እውነታው የውሸት አምልኮ ላይ አትሳተፉ ወይ ደግሞ በእነሱ ኮንቴክስት ያው ለእኛ ምንም አንድምታ የለውም። ምክንያቱም ጁዳይዝም የህይወታችን ተግዳሮት ስላልሆነ አይደለ። አንድ ሰው አሁን ከይሁዲነት ሃይማኖት ውጡ ብላችሁ የትም አትወጡም፣ እዚሁ ነው የምትኖሩት። ምንም ፋይዳ የለውም። ግን እንዳልኩት ለእኔና ለእናንተ በትይዩ ነው መስራት ያለብን። ምንድነው ብትሉ ጸሐፊ እያለ ያለው የአዲስ ኪዳን ሃይማኖትን እናመልክ ዘንድ እንውጣ ይላል። እንኳን እስልምና እንኳን የተለያየ ሃይማኖቶች የጁዳይዝም ከእግዚአብሔር ይሄ ነው ኢምፕሊኬሽኑ። ከእግዚአብሔር እውነተኛ አምልኮና ከእግዚአብሔር መገለጥ ሲጎድል it doesn't matter የትኛውም ሃይማኖት ይሁን የትኛውም የቸርች ስብስብ ይሁን። የራዕይ ምዕራፍ 3 ላይ ራዕይ ምዕራፍ 1-3 ባለው አንዱ የክርስቶስ ጀጅመንት ለቸርች ነው አይደለ? አንዳንድ ቸርቾችን ምን ይላል ኢየሱስ? ትሪት ያደርጋቸዋል። እኔ አንደኛውን ቸርች ልተፋሽ ነው ይላል አይደለ? ብዙ ሰዎች ምን ይላሉ? ቸርች መቼም ቢሆን አትተፋም፣ ፎሬቨር እንዱር ታደርጋለች። ኦፍ ኮርስ እውነተኛዋ ቸርች አትጠፋም፣ የእግዚአብሔር ቸርች አትጠፋም፣ በዘመናት ሁሉ ትዘልቃለች። ግን ሎካል ቸርች በሆነ መንገድ ራሱን ኤክስፕረስ የምታደርግ ቸርች ግን ምን ልትሆን ትችላለች? ከእግዚአብሔር የኮቨነንት ህዝብነት ልትወድቅ ትችላለች አይደለ? አንዱ ባለፈውም አንድ መጽሐፍ ላይ ያየው ዊሊያም ሙትከር የሚባል ሰውዬ ለሮማን ካቶሊኮች ሲመልስ ኢየሱስ ቸርች መቼም እንደማጠፋ ቃል ገብቷል ይላል። ኢየሱስ ለቸርች ቃል ገብቷል፣ ግን ለሮም ካቶሊክ ቸርች ግን ቃል አልገባም ይላል። የቱ ጋር ነው ፖፑን ይዞ አንተ የምትመሰረተውን ቸርች መቼም ቢሆን አልተውም አላለም አይደለ? ኢየሱስ ለህዝቡ ፕሮሚስ አለው። የምርም ወንጌሉን የሚያበስሩትን እርሱ ያስተማረውን ነገር የሚያስተምሩትን እዛ እርሱ በመሰረተው አይነት መንገድ ጥምቀትን ከሚያጠምቁ ጋራ ምን ፕሮሚስ አለው? እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ።
የክርስቶስን ወንጌል ካላስተማረች ቸርች በእውነተኛ ጥምቀት ካላጠመቀች ክርስቶስ እስከ ዓለም ፍጻሜ ከኔ ጋር ነው አንድ ሎካል ቸርች የምትልበት ምንም ምክንያት የላትም። የአይሁድ ሃይማኖትም በራሱ ጊዜና በራሱ ዘመን እውነተኛ ሃይማኖት የነበረ ሃይማኖት ነው። በክርስትና ኢየሱስ ፉልመንቱን ያገኘ በክርስትና ሃይማኖት ሙላቱን ያገኘ ሃይማኖት ነው። ግን ከእግዚአብሔር እውነት ጋር ሲጋፋ ግን ለጀጅመንት ነው የተጋለጠ፣ ወይ ደግሞ መጨረሻው ፍርድ ነው የሆነው። ለሰባቱ ቤተክርስቲያናት ኤፌሶን ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ ሰባቱን ከዋክብት በቀኝ እጁ የያዘው በሰባቱም የወርቅ መቅረዞች መካከል የሚመላለሰው እንዲህ ይላል፣ ስራህና ጥረትን ትዕግስትን አውቃለሁ፣ ክፉዎችንም ቸላ ብለህ እንዳላለፋቸው ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኛቸው አውቃለሁ። ደግሞም በትዕግስት መጽናትህንና ስለ ስሜ መከራ መቀበልን አውቃለሁ። በዚህ ሁሉ አልታከትህም። ይሁን እንጂ የምነቅፍብህ ነገር አለኝ፣ ይኸውም የቀድሞውን ፍቅርህን ትተሃል። እንግዲህ ከየት እንደወደቅህ አስብ፣ ንስሐ ገብተህ ወደ ቀድሞ ታደርግ የነበረውን ነገር አድርግ። ንስሐ ካልገባህ መጥቼ መቅረስህን ከቦታው እወስድብሃለሁ። ነገር ግን ይህ በጎ ነገር አለ፣ እኔ የምጠላውን ኒቆላውያንን ስራ አንተም ጠልተሃል። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። ድል ለሚነሳ በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ አደርገዋለሁ ይላል። የሎዶቅያ ቸርችን ደግሞ ምን ይላል? እተፋሻለሁ ይላል። እዚህ ጋር መቅረስሽን እወስዳለሁ፣ ብርሃንሽን እወስዳለሁ። እንግዲህ ሁሉንም ያነበብኩ ጊዜ መፍጨት አልችልም፣ ግን አይ ኒድ ላይክ ቸርችም ኢትስ ናት ጀስት ጁዳይዝም ላይ ያለ የጁዊሽ ቸርች ብቻ ሳትሆን አዲስ ኪዳን ቸርች ክርስቶስን ክሌም የምታደርግ የኔ ነው የምትል ቸርች ራሱ ወንጌልን የምተው ከሆነ ምንም ከእግዚአብሔር ጋር የለም። ጳውሎስ የገላትያ ሰዎችን የሚያስጠነቅቀው እሱን ነው። ከእግዚአብሔር ተለይታችሁ ሄዳችኋል። አንድ ሰው መጥቶ ጳውሎስ ስለመሰረተው የቸርች አይጠፋም መቼም ቢሆን ኢትስ ኦኬ ቢል ውሸት ነው። አንደኛ ቆሮንቶስ ላይ ጳውሎስ ለቆሮንቶስ ሰዎች ይላል፣ ተደላድለን ብንቆም ብንጸና የምንድንበት ወንጌል ይሄ ነው ይላል። ስለዚህ ያጣችሁ እንዳይመስላችሁ እያላቸው የዕብራውያን ሰዎችን ላይክ የሆነ እግዚአብሔርን የተለያችሁ እግዚአብሔር የተዋችሁ ከእግዚአብሔር እውነተኛ አምልኮ እና ሃይማኖት የተቆረጣችሁ እንዳይመስላችሁ። እግዚአብሔር እዚያ የለም። ካልቪን እንደዚህ ይላል, So now our apostle speaks, for while he invites us to leave the tabernacle and to follow Christ, he reminds us that a far different thing is required of us from the work of serving God in the shade under the magnificent splendor of the temple, for we must go after him through exiles, flights, reproaches, and all kinds of afflictions. This warfare in which we must strive even unto blood, he sets in opposition to those shadowy practices of which alone the teachers of the ceremonies boast. ኑ ይህን ስድብ ተሸክማችሁ ወደ ኢየሱስ ውጡ። ስድቡ ፔንፉል ሊሆን ይችላል፣ መቋቋም የሚከብድ ነገር ሊሆን ይችላል። ነገር ግን እንውጣ ይላል። ምን ላሳስባችሁ ነው ብትሉ፣ እኔ ከዳንኩ ብዙ ጊዜ ቸርች ሰዎች አርጊመንት ሲያመጡ አንዳንድ ቸርቾችን ጥላችሁ ውጡ ሲባል አንዱ ምክንያታቸው እለውጣለሁ ነው። ትልቁ ጎል የእነዚህ ሰዎች ማትረፍ። ስንት ዓመት ሊፈጅባችሁ ይችላል? 10 ዓመት። አሚን። ቸርች ያው በትንሽ በትልቁ አንዴው ተጥሎ አይኬም። ታውቃላችሁ፣ ስኳር አሚን ጫው ቀጠነ ምንድን ነው የሚባለው? ወጥ ቀጠነ ወይ ውሃ ቀጠነ ወፈረ ተብሎ አይተው። ላይክ ሰዎች በጣም
ያ በጣም ቀላል ሆኗል ለሰዎች በእኛ ዘመን። ያው ለዚህ ነው ኢትዮጵያ ውስጥ እኮ ስኪዝማቲክ ነው የኢትዮጵያ ኢቨን ሀገር ወለድ ሆኖ ራሱ ዝም ብሎ ዲኖሚኔሽን አንዱ ብድግ ይልና ህይወት ብርሃን ህይወት ሆኖ ቸርች ሆኖ ይመሰረታል። አይ ሚን ዋት አር ዩ ትራይንግ ያው ቀላል ነገር ዲኖሚኔሽን ስትሆኑ ላይክ አንዱ እኔ ሪፎርመሮቹ ኃላፊነት አይወስዱ ሁሉ እብድ እየመጣ ሉተር እና ካልቪን ናቸው ቸርችን ሮማን ካቶሊኮች አላ 30,000 ዲኖሚኔሽን አደርሳቸዋል። ምንም ሪፎርመሮቹ ያደረጉት ነገር አይደለም። ጭራሽ እንዲሁም ሞርሞኖች ራሱ የእናንተ ፍሬ አይደሉም እንዴ ሲሉ ሰምቻለሁ። አንድ አይ ሚን they were like እንደዛ አልነበሩም። ገብቷቸዋል። ላይክ ሮማን ካቶሊክ ቸርችን ራሱ አንቺ ነሽ የወደቅሽው ነው የሚለዋት እንጂ እኛ አዲስ ቸርች እየጀመረን አይሉ። we are the real Catholic Church የእግዚአብሔር እውነተኛ ወንጌሉን ፌይትፉሊ እየጠበቅነው አሁንም ፕሮቴክት እያደረግን ያለ ነው እኛ ነን። እናንተ ናችሁ አዲስ ነገር የጨመራችሁ የሚሉት እና ተራ ነገርም አልነበረም ልላችሁ ነው። ዝም ብለው የሆነ እየቀለዱ የሚያደርጉት ነገር አልነበረም ስላችሁ። ላይክ ቸርች እውነተኛ ቸርች ውስጥ አንገኝ ስላችሁ ኢሚዲየትሊ በትንሽ በትልቁ ቸርች ገፍትሮ መሄድና ብድግ ብሎ መክፈት ወይ ደግሞ የቸርችን አንድነት ማፍረስ አይደለም። ግን this is the point ከሁሉ በፊት ቸርች የምንመጣው ሰዎችን ለማዳን ሳይሆን እግዚአብሔርን ለማምለክ። እዚህ ቸርች ያለሁት እናንተ ተሳስታችሁ እኔ እንደምን ልለውጣችሁ አይደለም። እግዚአብሔርን የሚያመልኩ እውነተኛ ሰዎች አሉ ብዬ እውነተኛ አምላክ ይመለካል ብዬ እንጂ የአንድ ትልቅ ፕሮጀክት ይዤ እናንተን እያታለልኩ ለመቀየር እንደዛ የሚያስብ ሰው ካለ እኛ አንቀያሚ ሞኝ ነው። ሌላ ቦታ ቢሄድ ይሻላል። እንደ ሰንስ ኦፍ እንደ ቸርችን ከሁሉ በፊት ጥሬ እግዚአብሔርን ለማምለክ ነው። ወደታች ሲሄድ ቁጥር 15 ላይ እናያለን። የከንፈርን ፍሬ ለእግዚአብሔር እናቅርብ ይላል። ወርሽፕ ቸርች እኛ ተሰብስበን እርስ በርስ የምንዳዳድበት ቦታ አይደለም። ቢፎር ኤቭሪቲንግ አምላካችንን ግርማ የሆነውን አምላካችን ለማምለክ የምንሰበሰብበት ቦታ ነው። እግዚአብሔርን በማያውቅ ጉባኤና ጣዖትን በሚያመልክ ህዝብ መካከል ይሄ ማለት ታዲያ እስልምና ሄዳችሁ ለምን እየሰለማችሁ አትለውጡም? ዩ ካን ዱ ዛት አይደለ? እኔ በልቤ ውስጥ ኢየሱስን አመልካለሁ ብቻ እያንዳንዱን ሰው ቀስ እያልኩ እቀይራለሁ ለምን አትሉ? እንደዛም ጀስቲፋይ የሚያደርጉ ሰዎች እንዳሉ ሰምቻለሁ። ላይክ ኤቭሪቲንግ ያው ጳውሎስ እንዳለው ሁሉን እንደ ሁሉ ሆንኩ ማለት ሄዶ እነሱ ጋር ማምለክ ማለት አይደለም። ሜቢ ልብሳቸውን ልለብስ እችላለሁ። መስጊድ ግን ሄዳችሁ ካመለካችሁ በኋላ ምንም ዋጋ የለውም። ምክንያቱም ላይክ the call of the church like ሙሴ ራሱ ህዝቡን ለእግዚአብሔር እግዚአብሔር ለምንድን ነው ህዝቡን ያወጣው? ጭቆናው ስላሳዘነው። ኦፍ ኮርስ እግዚአብሔርን ማምለክ ነፃነት ነው። ግን አንዱ ፕራይመሪ ምክንያት ምንድን ነው? ያመልከኝ ዘንድ ህዝቤን ልቀቅ የሚል እግዚአብሔር እኛንም ነፃ ያወጣን እንድናመልከው ዘንድ እንጂ ተደብቀን ኮንፌሽናችሁን ደብቃችሁ 30 ዓመት አገለግላለሁ የምትሉበት አይደለም። ካልቪን አንዱ ኒኮዲማይትስ የሚባሉ ነበሩ ሪፎርሜሽን ጊዜ። ምንድነው ኮንሰፕቱ? እንደ ኒቆዲሞስ ከውስጥ ሆኖ መለወጥ የሚሉ ማለት ነው። እና ሪፎርመሮቹ ሰፈር ሲያደርጉ ምን ሲሉ ዝም ብለው የኖሩ ማለት ነው። ቢጋሪየስሊ ካልቪን የሚናደደው እነሱ ላይ ነው። ያው ይገባቸዋል። ደግሞ በዚህ ሳይድ ደግሞ አናባፕቲስቶች ጠላቶቹ ናቸው። ላይክ የቸርች ዩኒቲ ዝም ብለው በትንሽ በትልቁ እየሰበሩ የሚሄዱ ማለት ነው። ለመንግስትኛ አቦ አንገባም፣ ስለዚህ ቸርች መስረት አይነት አላ this is true like church መለየት ያለብን አምልኮ የተዛባ እግዚአብሔር በእውነተኛ መንገድ የማይመለክበት ቦታ ላይ ጥሩ ጓደኞች ስላሉኝ አልቀመጥም። ምክንያቱም ያለሁት ከሁሉ በፊት እግዚአብሔርን ለማምለክ እንጂ ሰዎችን ለማስረፍ ጓደኞችን ለማዳን አይደለም። ኔግሊጀንት እንድንሆን አይደለም። እንውጣ። ኮንሲኩዌንሱ ስድብ አለው ይላል፣ ግን ከሱ ጋራ ከጌታችን ጋራ እንሰደብ። ዮሐንስ ወንጌል 9 ላይ ያለው አንድ ውብ ታሪክ እሱ ነው አይደለ? ካልቪን በጣም ማርቲን ሉተር ካልቪን ነው መሰለኝ ልብ በሚማርክ መንገድ እነሱ ቸርች ውስጥ የለህም ብለው አወጡት፣ ኤክስኮሚኒኬት አደረጉት። ከዛ ኢየሱስ መጥቶ የእግዚአብሔርን ልጅ ትፈልጋለህ አለው። ላይክ እንደዛ ብላችሁ አስቡ። ቸርች ስጥል ኢየሱስ ተቀበለው ይላልና አይላው ዛት። ስለዚህ እኛንም ይመለከታልላችሁ ነው። ብዙ ሰዎች አምልኮን አሳንሰው ያያሉ።
የሮማን ካቶሊክ አምልኮ ውስጥ መገኘት ምንም አይደለም። የተለያዩ ቦታ ላይ መገኘት ምንም አይደለም። ዋናው ነገር እየተባለ ይኬዳል። ግን we should be strong on this term። ለምንድን ነው ግን እንደዚህ የምናደርገው? ቁጥር 14 ምክንያቱም በዚህ ቋሚ ከተማ የለንም፣ ነገር ግን ወደፊት የምትመጣዋን ከተማ እንጠባበቃለን። ይሄ ብዙ ሰው የማይረዳው ስቴትመንት ነው። ማለትም ከላይ ሰዎች የሚያነቡት ነው፣ ግን በዝግታ ኢንተርን ኦርጋኒክ በሆነ መንገድ ስታነቡ እያለ ያለው ርስት የለንም እያለ። አይሁዳውያን አንዱ ምድራቸውንም የማይለቁበት ምክንያት ጂኦግራፊክሊ የእግዚአብሔር የተስፋ ቦታ ነው ብለው ስለሚያስቡ ነው። የአብርሃም ጸሐፊ ምን ይላል? ምክንያቱም ግርማዊ የሆነ አባታችን አብርሃምም ተስፋ ያደረገውን ታላቁን ከተማ እንጠባበቃለን። we wait for the kingdom። የአይሁድን መንግስት ሳይሆን ከዛ የሚያልፍን የእግዚአብሔርን መንግስት፣ እውነተኛ የአይሁድ መንግስት የሆነውን ስለምንጠባበቅ ያጣነው ነገር የለም እያለ ገፍትረውን የጣሉና ዲስፓይዝድ ሆነን የተጣልን ሊመስል ይችላል። ግን እግዚአብሔር ለኛ ያስቀመጠልን ታላቅ ከተማ ስላለን እንደ አብርሃም በድንኳን ብንኖር we don't mind ይላል። ከሚታየው የአይሁድ ቸርች የተገነጠልን ብንመስልም እኛ ነን እውነተኛ አይሁዶች። ሐዋርያው ጳውሎስ ገላትያ ምዕራፍ 4 ላይ የሚለው እሱ እነሱ እስካሁን ድረስ በጭንቅ የአጋር ልጆች ናቸው ይላቸዋል። እኛ ግን የጣይቱ ልጆች ነን። ምንም እንኳን ብንሰደድም እንደ ይስሐቅ ነው እየተሰደድን ያለ ነው ይላል። ይሄ ለእኛ ትርጉም ለእናንተ ትርጉም እንደማይሰጥ አውቃለሁ። in the sense of directly ለጂዎች ግን ቢግ ሚኒንግ አለው። ይስሐቅ በእስማኤል እንደተሰደደ እኛም ዛሬ ብንሰደድ የእግዚአብሔር ልጆች አይደለንም ብለን አንደነግጥም ይላል። መጨረሻ ምዕራፍ 14 ላይ ሲደመድም 6 ላይ ነው የሚለው የእግዚአብሔር እውነትን በሚቀበሉ በስፍራ ሁሉ ላሉ ለእውነተኛ እስራኤል የእግዚአብሔር ጸጋና ሰላም ነው ይላል። there is a true Israel። እሱም ኢየሱስ ክርስቶስን ብቸኛ አዳኛው አድርጎ የተቀበለ ለዚያ አይነት ህዝብ እግዚአብሔር ምን አለው? ታላቅ ያዘጋጀው ከተማ አለው። ምዕራፍ 12 መጨረሻ ላይ እንዳለ የእግዚአብሔር መንግስት ቢሎንግ የሚያደርገው ለኛ ነው። መጨረሻችን ጉስቁልና አይሆንም። therefore እንውጣ። የምንወጣው እዛ ውስጥ ዱዌል የሚያደርግ የእግዚአብሔር የርስት ከተማ ስለሌለ፣ የርስት ጂኦግራፊካል ፕሌስ ስለሌለ ሳንፈራ እንውጣ ወደ ኢየሱስ ክርስቶስ ይላል። ስለዚህ እኔም እላችኋለሁ አንዳንድ ሰዎች የእኛን ቸርች እውነተኛ የአዲስ ኪዳን ቸርች መሆኑን ዳውት ሊያደርጉ እንደሚችሉ ኦብቪየስ ነው። we don't care። ግን አንድ ነገር ግን እንላለን before everything የሁሉም ሰው በእግዚአብሔር ፊት ያለው ጥሪ እግዚአብሔር በእውነት በዚህ ስፍራ አለና አመልከዋለሁ የሚል ጥያቄ ሰው ቸርች ጆይን ሲያደርግ መመለስ መቻል አለበት። የትም ቸርች ሂዱ፣ ግን ስታንዳርዳችሁ ይሄ ነው መሆን ያለበት። የእግዚአብሔር ልጅ ኢየሱስ ክርስቶስ በወንጌሉ ክብር የሚሰበክበት ቸርች የእግዚአብሔር ቸርች ነው። ስሙ ማተር አያደርግም። ኢቭን የምትሸከሙ ያው ኦፍ ኮርስ ማተር ያደርጋል ብላችሁ አታውጡ የሚሆን ማይሆን ስም። ግን ቢፎር ኤቭሪቲንግ ትልቁ የቸርች ማርክ ይሄ ኢየሱስን ከከተማ ውጭ የሞተውን የአዲስ ኪዳን ሊቀ ካህናት ሆኖ የተሰቀለውን ደሙን ያፈሰሰውን የምታመልክ ያንንም የአምልኮ ሴንተር ያደረገች የጌታ እራትና ጥምቀትን በአግባቡ የምትከውን የክርስቶስን ወንጌል በቅንነት የምታስተምር ቸርች እውነተኛ ናት። ሌላ ዲስቲንክሽን ሊኖር ይችላል፣ ግን ይሄ መለኪያ ግን ያንን እያመጣን ኢየሱስ ተጠርቷል ተብሎ ሁሉ ቸርች አይሆንም። መርሞኖችም ይጠራሉ። እሱ ነው አንዳንድ ሰው የሚያሳዝኑ። ኢየሱስን እኮ ይሰብካሉ። ኖ ኢየሱስን ይሰብካሉ ስንል እኛ ኮንፌሽናል የሆነውን ኢየሱስን ነው እያወራን ያለ ነው እንጂ ኢየሱስንማ ሰይጣንም ይጠራል። የናዝሬቱ ኢየሱስ ይላል፣ የእግዚአብሔር ልጅ ልዑል ይላል። አሜን። በዚህ መሳት የለብንም ልላችሁ ነው። ኦንሊ ጂሰሶችም ኢየሱስ ይላሉ። ግን እውነተኛው ጥያቄ መሆን ያለበት እውነተኛው ኢየሱስ በወንጌሉ የተሸፈነው፣ በወንጌሉ በቃሉ ውስጥ የተገለጠው፣ በወንጌሉ ውስጥ የታየው ኢየሱስ ማን ነው የሚለውን ጥያቄ መመለስ። ያንን የማያመልክ ቸርች ከሆነ ደግሞ እግራችንን አራክፈን መውጣት ነው ያለብን። ሌላ ምንም ምክንያት የለንም። እግዚአብሔርን በጸሎት አመስግነን እንጨርስ። እግዚአብሔር ታላቅ አምላካችንና አባታችን ሆይ ስለዚህ ጊዜ እናመሰግናለን። በታላቅ ማዳንህ ስላሰብከን
ስሉስ እውነተኛ አንድ አምላክ የሆንክ ሆይ ስምህ ይመስገን። እግዚአብሔር አባት ሆይ ከዘላለም ለጠፋው ለሰው ልጅ ድነትን ባቀድክበት መሰረት በልጅ በክርስቶስ ኢየሱስ በታሪክ ውስጥ ስላረከው ታላቅ ነገር አባት ሆይ እናመሰግናለን። ልጅህን ስለላክ ኢየሱስ ክርስቶስ ሆይ ሰማያዊ የሆነ የእግዚአብሔርን ጸጋ ሁሉ እንድንቀበል ሰማያዊ በረከትን ሁሉ እናገኝ ዘንድ ስለኛ ስትል ሰው ስለሆንክ ደግሞ ሰው መሆን ብቻ ሳይሆን ስለኛ በመስቀል ላይ በስጋ ሞትንና ፍርድን የእግዚአብሔርን ቁጣ በመሸከም ኃጢአታችንን ስለወሰድክ ከከተማ ውጪ ስለኛ ስለሞትክ ደግሞ ለኛ ከሞት ተነስተ በእግዚአብሔር ፊት ጽድቃችን ሆነ ለመታየት ስላለህ ደግሞ እንደ ንጉስ ለዘላለም ሁሉም ገዝተህ እኛን ለማዳንና ለመጠበቅ ለኛ የተሾምክ የድነታችን እረኛና ራስ ስለሆንክ እናመሰግናለን። መንፈስ ቅዱስ ሆይ ጌታ ኢየሱስ ወደ ሰማይ ካረገበት ጊዜ ከነገሰበት ጊዜ ጀምሮ ወደዚህ ዓለም ስለመጣህ ደግሞ ከዚያ ጊዜ ጀምሮም ቸርችን ሳተው እስከዛሬ ድረስ እዚህ ምድር ላይ ስለኖርክ ሰዎች አማኞች ሲሞቱ ሳጠፋ ቸርችን እያስቀጠልክ እስከዛሬ ድረስ ስላረከው ታላቅ ቸርነት ቅዱስ መንፈስ ሆይ እናመሰግናለን። ክብር ለአንተ ለስሉሱ አምላክ ይሁን። እኛንም ደግሞ ዛሬ በቸርነትህ ጠርተህ በዚህ ዘመን ምንም እንኳን በሰው ዓይን እዚህ ግቡ ማንባል ባንሆንም በልጅ በክርስቶስ ኢየሱስ በታላቅ ወንጌል ስላሰብከን ልጅን ኢየሱስን በማወቅ አንተን በእውነተኛ መንገድና አምልኮ እንድንቀርብህና እንድናመልክህ ስላረክ እናመሰግናለን። እግዚአብሔር አባት ሆይ እውነተኛ የክርስትናን መልክ ደግሞ የአዲስ ኪዳንን በመንፈስ ቅዱስ የሆነውን በእውነትና በመንፈስ የሚመለክበትን እውነተኛ አምልኮ መገንዘብ እንድንችል ዘንድ ደግሞ በፊትህም በንጽህናና በቅንነት መመላለስ እንድንችል ዘንድ በቃል ስብከት በጌታ እራት ስርዓት በክብር በፊትህ በመቅረብ በተቀደሰ መንገድ ደግሞ ጥምቀቶችንም በንጽህና በመከወን በፊትህ አምልኳችንን ማድረግ እንድንችል ዘንድ በዚህም እንድንጸና እንድትረዳን እንጠይቃለን። ስለሁሉ ነገር ስም የተመሰገነ ይሁን በጌታችን በኢየሱስ ክርስቶስ ስም አሜን።